ዴድ ሎድ ነው የሚሏቸው ልክ እንደ ስትራክቸራል እንደ ኢንጂነሪንግ ማለት ችግሩ ሲቪል መሆኔ ነው አሰ ሊደር ፋውንደሩ በተለይ ፋውንደሩ የዚህ ሐሳብ አመንጪ አንድም ሊሆን ይችላል ሁለትም ሶስትም ሊሆን ይችላል የነሱ ትልቁ ሮል ይሄ ነው ይሄንን ክፍተት አይቶ ስፖት አድርጎ on the right place on the right time ጊዜ ጠብቆ ማለት ነው አድሬስ ማድረግ ቲም ፎርም ከማድረግ በፊት ምንድነው ስራው የሚለውን ራሴ መረዳት መቻል አለብኝ በደንብ የሆነ ዲፕ ዳይቭ የሆነ ኢንሳይት አንደርስታንዲንግ ሊኖረኝ ይገባል ያ የሚነግርህ የስቲቭ ጆብስ ንግግር ከንግግሩ ባለፈ እኮ ስታርት ስሞል የሚልህ ትልቅ ያሰብክበት እንደምትደርስ ስለሚያውቅ ትልቅ ያሰብነው መድረሻው ትንሽ መጀመርና አሁን መጀመር አክሽን መውሰድ ሰውነትን የረሳን እንሄድና ሰዎችን እኛም ከሰውነት ወጣ ብለን ወደ በማሽን አስተሳሰብ ውስጥ ለምሳሌ ኮምፒውተር ላይ ቁጭ ብለን የሆነ ነገር ጠይቀን ወይ የሆነ ኤአይ ወዲያው ሲመልስልን የሆነ የሚሰጠን የሚያረካ መልስ ይኖራል ያንን የመጠበቅ ነገር ሰዎችን ልክ እንደ ኤአይ የማየት ነገር እየመጣ ነው እንኳን ደህና መጣችሁ ተመልካቾቻችን እንግዲህ በኢንሳይትስ አንፕለግድ የሁለተኛ ኤፒሶድ በሌላ ርዕስ በአዲስ እንግዳ ደግሞ ተገናኝተናል እንግዳችን አቤል ተፈራ ይባላል በተለይ በዛሬው ዕለት ደግሞ ከቲም ጋር ተያይዞ ቲም ፎርሜሽን ጋር ተያይዞ ጥሩ ቆይታ የምናሳልፍ ይሆናል ምንማርበትንም ጊዜ የምናሳልፍ ይሆናል ማለት ነው አቤል እንኳን ደህና መጣ ጥሪያችንን አክብረህ ስለተገኘ በጣም አመሰግናለሁ ቴንክ ዩ አመሰግናለሁ ዴቭ ስለጋበዛችሁ እጅግ በጣም እናመሰግናለን እስቲ አቤልን አስተዋውቀን አቤል ማን ነው ከየት ወዴት ነው ያለው አሁን ምን ላይስ ነው ያለው ኦኬ ጥሩ አቤል ማለት አንድ በአንትረፕረነርሺፕ ኢኖቬሽን ኢኮሲስተም ውስጥ እንግዲህ አንድ ፕሌየር ነው ሶ አቤል ተፈራ ተወልዶ ያደገው አዲስ አበባ ነው ትውልዴም እድገቴም እዚሁ አዲስ አበባ ውስጥ ነው የትምህርት ዝግጅቴ የመጀመሪያ ዲግሪን በሜካኒካል ኢንጂነሪንግ ባይ ዘ ዌይ ያው ምህንድስና ባክግራውንድ እንደ ሰፊው ሜካኒካል ኢንጂነሪንግ ነው መጀመሪያ ያጠናሁት ከዛ አድቫንስ በማድረግ በፕሮጀክት ማኔጅመንት ደግሞ ማስተርሴን ሰርቻለሁ የተለያዩ ሪሰርቾችንም በግሌ እሰራለሁኝ ኮላቦሬትም እያረኩኝ ሪፖርቶችን አርቲክሎችን እንደዚሁ ጽፋለሁ አግዛለሁ ዳታም ላይ ሪሰርችም ላይ እንደዚሁ አሲስት አደርጋለሁ ሶ አንትረፕረነርሺፕ እና ኢኖቬሽን it has been a while almost ስራ ከጀመርኩ ሳይሆን ስራ ከመጀመሪያም በፊት እንደ አንድ ስራ ፈጣሪ ትምህርት ቤት እያለሁኝ በራሴ ፕሮግራሞችን የተለያዩ ስራዎችን እሰራ ነበረ ሶ in a nutshell ይሄን ይመስላል ታሪክ በጣም ደስ ይላል ኢንትረስቲንግ ደም እዛ ላይ ታነሳለህ ብዬ አስቤ ነበር በተለይ ሃቢትስ ይሄ ልምድ ጥሩ ልምዶችን ከመገንባት አንፃር የሚጠቅም 5 ክለብም የሚላል እስኪ ትንሽ አንሳለን ጥሩ ያው ኢንትሮዳክሽኑ ሰፋ እንዳይልብኝ እሺ ወደ ነጥባችን የሚወስደናል እንደ ነጣ ወደዛ ለማንደርደር ነው እንጂ ትንሽ ፕሮፋይሌም አክቹአሊ ሰፋ ይላል ግን አንተ ከካበስከኝ ቴማቲክ ኤሪያ ጋር የተያያዘውን ሪፍሌክት ለማድረግ ነው ሶ ኢቲ5ኤም ክለብ እንግዲህ እንዳልኩ ከስቴም ፓወር ላይ ከኢኖቬተሮች ከአንትረፕረነሮች ጋር ስለምሰራ ከነሱ ጋር ስሰራ ጠንካራ ጎናቸውንም አያለው ደካማ ጎናቸውንም አያለው እያንዳንዱን ነገር አያለውና ከዛ አንፃር ምንድነው ያየሁት ጋፕ አንዱ ፕሮፌሽናሊዝም ኮሚትመንት ላይ ሂውመን ካፒታል ዴቨሎፕመንት ላይ ነውና ብዙ ስታርታፖች ስራ ይጀምራሉ ስራ ፈጣሪዎች በሆነ በግራንት ሊሆን ይችላል በሆነ በኢኩዊቲ ሊሆን ይችላል በሆነ ፈንዲንግም ሶርስ ኦፍ ፈንዲንግ ይጀምራሉ ግን ትራይቭ አድርገው ሰስቴን አያረጉም ሶ ኢትስ ቢን አ ዋይል እኔ ኦልሞስት አንትረፕረነርሺፕ ኢኮሲስተም ላይ ከጥንስሱ ማለት ትችላለህ one way or another indirectly or directly involve አድርጌ ነው ያለው more than 15 years ማለት ትችላለህና ከዛ አንፃር ሳየው ይሄ ክፍተት ከሌሎች ኢኖቬተሮች እንግዲህ ኢንተርናሽናልም ኤክስፖዠርም ኤክስፒሪየንስም አግኝቼ በይርኩበት ጊዜ ምንድነው እኛን እንደ ኢትዮጵያን የሚለየን ለምንድነው እንደ ኡበር አይነት ሌትስ ሴ በጣም ዓለም እንደሚያነቃንቅ ብዙ ከባድ ነገር አይደለም ሐሳቡን ስታስበው ማለት ነው ግን ቴክኖሎጂን ተጠቅመህ ደግሞ ዶሚኔት አድርገህ ፓተንቱን ይዘህ
ዓለም ላይ በሮያሊቲ በፓተንት እየሸጥን ለምን አናረግም? የኛ ምን ጭንቅላታችን ነው ምንድነው የሚጎለን ብዬ በጣም ተመራመርኩኝና I just did a couple of researches actually በዴስክ ሪቪው ደረጃ ነው here and there ባለሙያዎችንም በጥናት የሰሩም ሰዎች ምናምን አማከርኩኝና I just spotted some of the root cause ምላቸውን ማለት ነው so including myself ኮሚትመንት አንዱ ነው ሁለተኛው በጣም ኮር ኤሌመንቱ ግን ታይም ማኔጅመንት ነው የሰዓት አጠቃቀማችን በጣም ደካማ ነው ማለት ነው አለው እዛው ጋር ብቻ አይቆም ይቀጥላል ልክ እንደ ዶሚኖ ኢፌክት አላት እና ሶ ያንን ስፖት ሳረግ I have to በቃ እዚህ ላይ በጣም መስራት አለብኝ ብዬ የራሴን ስታርታፕ ካምፓኒ አንዳንዴ ምንድነው ማሰልጠን ኮች ማረግ ቢዝነስ ሊድ ማረግ ምናም ብቻ አይደለም you have to also walk the talk ይላሉ ነጮቹና እኔም ደግሞ እዛ ውስጥ ገብቼ ፔኑን እያየው እዛ ጀርኒ ውስጥ መኖር አለብኝ ብዬ የራሴን ስታርታፕ ET5AM ክለብ ይባላል በዚህ አጋጣሚ ለማያውቁት ማንተ ታውቃለህ እና እሱን መሰረትኩኝ ማለት ነው so አጠቃላይ እንግዲህ ከET5AM ክለብ almost now it's been 2 years ኤፕሪል 2024 ላይ ነው የጀመርኩት እና የሚገርምህ ያ ነገር በጣም በቃ ከስታርታፖች ጋር ብቻ አይደለም እንደ አገር ራሱ አበሻ ስንባ ያበሻ ቀጠሮ ነው የሚባለውና why ያበሻ ቀጠሮ ገብቷል አሁን ያበሻ ቀጠሮ የተባልነው it's because we have a late comers excuse እና ለማርፈዳችን ምክንያት ይዘን ስለምንመጣ ነው ሶ አበሻ ሰዓት ነው ወይስ ጀርመን ታይም ነው ወይስ አሜሪካን ታይም ነው ምናምን ይልሃል ማለት ነው ሶ ያ እንደ ሀገር በጣም ሴንሲቲቭ ነገር ነው እኔንም በጣም ሲያስጨንቀኝ ከዛ በኋላ በቃ ET5AM ክለብ ተወለደ actually ET5AM ክለብ ያልኩት it's just a temporary branding ነው ሪብራንድ አረጋለሁ ግን ሴንሲታይዝ ለማድረግና ET5AM በጣም ከኔ ጋር ስለሚሄድ የሮቢን ሻርማን ሜቢ the 5AM ክለብን ካነበብከው ከሱን ኢንስፓይሬሽን ወስጄ ኢቲ ያልኩት ሲምፕሊሲቲ ነው በጣም ሌሎች ብዙ ስሞች ብዙ ብራንዲንጎችን ልጠቀም ይችል ነበር ግን for the time being at least it's just I have to test the waters እና መሃል ላይም ፒቮት ማድረግ ካለብኝ ፒቮት አረጋለሁ ብዙ ብራንዶች at any time according to their brand strategy rebrand re-strategize ያረጋሉና አሁን ላይ 24 ላይ የጀመርኩት ነገር አሁን I think more than I think it's 16,000 followers on LinkedIn እና compared to the other platforms በጣም እንትን ነው ትልቅ ነው ስታስበው LinkedIn ላይ ያው አንተም አንዱ ደግሞ የ5AM ክለብ አባል ነህ ማለት ነው so that's all about the 5AM journey interesting በተለይ እንደ ስታርታፕ ሆነ እንደ ቢዝነስ ኤሪያ not even ከዛ ጋር ብቻ የተያያዘ ሳይሆን እንደ አንድ ግለሰብ ሊኖሩ ከሚገቡ ትላልቅ ስኪል ሴቶች መካከል ቅድም እንዳልከው ዶሚኖ ኢፌክትም ያለው ነውና at the same time ከዛው ጋር እንዲሁ ጎን ለጎን የሚነሱ ስኪል ሴት ዛሬ የምናወራበት ቲም ነው ቲም ወርክ ካፓሲቲ ያለው አቅም ያለው በቡድን የመስራት አቀናጅቶ የመስራት ክህሎት ማይተናነስ አቅም አለውና እሱ ላይም በደንብ እናነሳለን I think አቤላ ካሉ ጆርኒ ውስጥ የራሱን የቻለ የቲም ሊደርሺፕ ኤክስፒሪየንስ እንዳለ አውቃለሁና ወደ ውስጥ ወደ ቲም ከመግባታችን በፊት የመጀመሪያውን እስቲ ቲም ሊድ ያደረክበትን ታይም ልውሰድህና እንዴት ነበር ላንተ ምን ቻሌንጅ አረገ እስቲ ከዛ ነው very interesting አይገርምም ተጠይቄ አላቅም ይሄን ጥያቄ ነው so የመጀመሪያ ብለህ ከጠየቀኝ it was back in the days በቃ ትምህርት ቤት እያለሁ ነበርና ትምህርት ቤት እያለሁ አለቃ ነበርኩኝ okay that's a clear example of a team leader or a leader ያው ኢኔት የሆነ ነገር አይደለም ግን leaders ወይም are born or made meal የሆነ controversial ነገር አለ ግን በቃ አለቃ መሆን ደስ ይለኝ ነበር ትምህርት ቤት እያለሁ ማለት ነውና መምራኖቹም ይመርጡኛል so ስንተኛ ክፍል አሁን በግምት እንግዲህ እንትኑን እንዳልሳሳት አብሮኝ የተማሩ ሰዎች ስለሚኖሩ እንትኑን ባልሳሳት እንግዲህ ከ6 7ኛ ብልህ ሚኒስትሪ ያው ያኔ በመንወስድበት ሰዓት ነው ትምህርት ቤት ውስጥ አለቃ ነበርኩኝና ሶ አለቃ ስትሆን ያው የሊደርሺፕ ነው ቲም ደግሞ አብሮ ከቲም ጋር ከቡድን ጋር አብሮ መስራት ነውና አለቅነትም I think
የሆነ ጥሩ የቲም ሊደርሺፕ ስኪል ይፈልጋል። ምክንያቱም it's just not because you are a class monitor ሁሉንም ሰው ትጽፋለህ፣ ሁሉንም ሰው ታባርራለህ፣ ሁሉንም ሰው ታስቀጣለህ ማለት አይደለም። you need to have your own emotional intelligence እንትን ሊኖር ይገባል። ዲሲሽን ሜኪንግ ላይ የሰዎችን ባህሪ መረዳት ግን at that point in time ያን ያህል ብስለቱ አልነበረንም። ያው ልጅነቱም አለ ግን አስፓይሬሽኑ የተፈጠረው ያኔ ይመስለኛል። ሶ ከዛ በኋላ ያደገ ሲመጣ when I joined the university በዚህ አጋጣሚ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ 5 ኪሎ ኤአይቲ የሚባለው እዛ ነው የተማርኩት። አሁን ተቀይሯል ባይ ዘ ዌይ 5 ኪሎ እንዳትል። ሶ ኮሌጅ ኦፍ ቢልት ኤንድ ኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኢንቫይሮንመንት ነው የሚባለው። ሶ ኤኒዌይስ እዛ ጆይን ካረኩ በኋላ እዛም እንደዚሁ ካፕል ኦፍ ማይ ክላስሜትስ ነበሩ አብሮኝ የተማሩ። ሶ እነሱም ማስተባበር እንደዚሁ የግሩፕ ስራ አሳይመንቶች ይሰጣል። that's actually ቲም ወርክ ነው አብረህ የምትሰራው ማለት ነው። እና you need to have a strong team leadership skill ሊኖርህ ይገባል፣ ክህሎት ሊኖርህ ይገባል። እና ሜቢ መለስ ብዬ እንግዲህ አሁን ወደ ኋላ ስለመለስከኝ ማለት ነው አሁን ሪሰንት የሆነውን የስራ ኤክስፒሪየንስ ምናምን ብትጠይቀኝ ይቀለኛል እና ስላልተጠየቅኩም ነው መሰለኝ ያሰብኩም እየመለስኩልህም ነው። ሶ ከዛ በኋላ ዩኒቨርሲቲም እያለን እንዳልኩ የተለያዩ ፕሮጀክቶች አሉ ኢንክሉዲንግ አወር ቴሲስ ፕሮጀክት። አብረህ ስትሰራ ከማን ጋር ነው የምትሰራው ሚለውም ያው አንዳንዴ ቲም ፎርም ታደርጋለህ፣ አንዳንዴ ደግሞ ፎርም የተደረገ ቲም ውስጥ ጆይን አድርገህ እዛ ውስጥ የራስ ሮል ይኖርሃል። እና እነዚህ ናቸው ጀርኒዎቼ። ከዛ በኋላ ግን ከአስፓይሬሽኑ አሎንግ ደ ዌይ እየተፈጠረ መጣ ማለት ነው። ሶ ኦኬ ጥሩ ቲም ፕሌየር ነኝ፣ ጥሩ ቲም ፎርም ማድረግ እችላለሁ፣ የጥሩ ቲም ሊድ ማድረግ እችላለሁ። ሶ ዋይ ናት ፕሮጀክት ወደ ማኔጅመንቱ ደግሞ አልገባም ብዬ ፕሮጀክት ማኔጅመንትም ወደ ማስተርስም ምናምን እየገባው ወደ ሪሰርችም የመጣሁት ለዛ ነው። ሶ እነዛን አሎንግ ደ ዌይ ሊቭድ የሆኑ ኤክስፔሪየንሶቼን እየኖርኩ እየሰራው እየተማርኩኝ እየተሳሳትኩኝ ፌልም እያረኩ እየተነሳው የራሴ የሆነ የቲም ሊደርሺፕ ወይም የቲም ፎርሜሽን ሞዴሎችን ቱሎችን ዴቨሎፕ ማድረግ ቻልኩኝ ማለት እና ከዛ የተለያዩ ተቋማት ላይ ሰርቻለሁ። ግራጁዌት ካረኩ በኋላ ካፕል ኦፍ 2 ኦርጋናይዜሽንስ ከዛ በኋላ ቮለንተር ሆኜ ያገለገልኩባቸው ተቋማት አሉ ኢንክሉዲንግ ሚኒስትሪ ኦፍ ኤጁኬሽን፣ ሚኒስትሪ ኦፍ ፎሬን አፌርስ ኢንክሉዲንግ ስቴም ፓወርንም ጭምር ቮለንቲር ሆኜና ያ ሁላ ነገር አይ ቲንክ ከቲም ጋር ያለኝ ኤክስፔሪየንስ መሰለኝ ወደዚህም ሊድ ያደረገኝና ናው አሁንም ያለሁበት ሊድ ማረገውም የራሴ የሆነ ቲም አለኝ። ሶ ጀርኒው የጀመረው እንግዲህ ከዛ ነው ማለት ነው። ግራጁዋሊ እየተገነባ የመጣ ነው። አሪፍ ነገር ነው ያነሳው። ሶ አቤል በዚህ ሂደት ውስጥ አልፎ እየተገነባ በመጣው ሂደት ውስጥ አሁን ላይ ቲምን እንዴት ይረዳል? ቲም ሲባል አቤል ምንድን ነው? ዋው ቬሪ ኢንትረስቲንግ። አንዳንዴ ምንድን ነው እንደ መጽሐፍ የሚገለጥ ነገር ነው። ምክንያቱም በፊት የነበረኝ ፐርሰፕሽን አመለካከት እና ስለ ቲም የነበረኝ አንደርስታንዲንግ በጣም ተቀይሯል አሎንግ ደ ዌይ ማለት ነው። እና አሁን እኔ በፊት ላይ በጣም ሪጅድ የሆነ አቋም ነው። ሁሉም ሰው እንደኔ እንዲሆን ነበር የምፈልገው። ሁሉም አብሮኝ ያለው ቲም እንደኔ እንዲያስብ፣ እንደኔ እንዲራመድ፣ እንደኔ እንዲቀመጥ፣ እንዲነሳ እንደዛ ነበር የማስበው። ሌሎች አቤሎችን ነው የቀረስ ኤግዛክትሊ that's the right word እንደውም እና ሌላ በቃ ሬፕሊካዎችን ነበረ እንዲፈጠሩ የምፈልግ የነበረው። ግን በቃ ቀስ በቀስ እየተረዳው ስመጣ ያው ከእድሜም ከልምድ የምትማራቸው ነገሮች አሉ አይደለ? ከዛ በኋላ የተረዳውት ምንድነው ቲም ዋን ሳይዝ ፊትስ ኦል አይደለም። አንድ ከለር የለውም። በጣም እንዴት ነው ዲፍረንት ከለርስ ያሉት የተለያዩ ከለሮች ያሉበት ስብጥር መሆኑን ነው አሁን ላይ የደረስኩበት አሁን ባለኝ አንደርስታንዲንግ ማለት ነው። እና ቲም በጣም ዲፍረንት ዳይቨርስ የሆነ የተለያየ አይነት የክህሎት ደረጃ፣ የተለያየ አይነት የስራ ልምድ፣ ያስተሳሰብ አስፓይሬሽን፣ ሞቲቬሽን የተለያየ አይነት በቃ ዳይቨርስ ፐርሰናሊቲ ጭምር። ሁሉም ሰው አንድ አይደለም። አንዳንድ ሰው በሳይኮሎጂስት ተርም ብንሄድ ኢንትሮቨርት ኤንድ ኤክስትሮቨርት የሚሏቸው አሉ። አንዳንዶቹ ኢንትሮቨርቶች ስሜታቸውን በውስጥ ብዙ
ከሰዎችን ስሜት ማያሳዩ ብዙ በተለምዶ ተግባቢ ምናምን ማንላቸው ግን ታለንት የላቸውም ክህሎት የላቸውም ማለት አይደለም they are very important element for a team ከዛ ውጪ ደግሞ ኤክስትሮቨርት አለ ሜቢ እንደኔ አይነት በጣም ብዙ ስሜቱን ለመናገር ብዙ ማይፈራ ምናምን ሊሆን ይችላል ወደ ውጪ ሆነ ማለት ነው እንደዛ ደግሞ ሊኖር ይችላልና ምን ልል ነው አንደርስታንዲንግ ከዛ በኋላ ተቀየረ ማለት ነው ሶ ቲም ፎርሜሽን ብቻ ሳይሆን ፎርም ማድረግ ብቻ ሳይሆን ቲም ሊድ ለማድረግ እነዚህን አሁን ያልኩን ኤሌመንቶች አንደርስታንድ ማድረግ ያስፈልጋልና አንተም ባይ ዘ ዌይ አሎንግ ዘ ዌይ ቲሙን ፎርም ስታረግ ቲሙን አንደርስታንድ ስታረግ አንተም በራስህ ትሰራለህ በዛ አውድ ውስጥ ማለት ነውና ከዛ ነው አሁን የኔ አንደርስታንዲንግ ስለ ቲም ዘርፈ ብዙ የሆነ በአንድ የማይቀረጽ አንደርስታንዲንግ ግንዛቤ የሚፈልግ በጣም ጥሩ ነጥብ ነው ያነሳው አቤላ በዚህ እንትኑ ቅድም ያነሳት ላይ በደንብ አድምተን እንድንሄድ ፈልጌ ነው ቅድም ስናነሳ ራስን መድገም አይደለም ብዙን ጊዜ በተለይ እንደ ቢዝነስም ሲንቀሳቀሱ በተለያዩ ቢዝነሶችም ሲጀምር ፓርትነር ይሄ የመጀመሪያው መስራች አባልም ሲሆን ኮፋውንደርም ሲሆን ራስን የመፈለግ ነገር ብዙ ጊዜ እናያለን እና በቃ ራስ መስለኔ የሆነ ሰው አምጥተን እንደ አንድ ቢዝነስ የመገንባት አለ እንዴት ታይዋለ ምን አይነት ችግርስ ይፈጥራል በተለይ ከቢዝነስ ምስረታ ጀምረን እስቲ ብናየው ያ አንድ መሆን ማለት አንድ ነገር ማሰም ማለት አይደለም እንደ መጀመሪያ ዴፊኒሽን ማለት ነውና ትልቅ ኢምፓክት አለው በጣም ምክንያቱም ፋውንደሮች አሁን ካየ ቢዝነስ ላይ ብዙ ጊዜ ስራ ፈጣሪዎቻችን እነሱን የሚመስል እንደነሱ የሚያስብ ቅድም የነገርኳቸው ነገሮች ነው ምደግማቸው በቃ ያንን ፓኬጅ ስለሚፈልጉት ከዛ ፓኬጅ ውጪ የሆነን ሰው አስፓየር ያረጉም አይፈልጉም ስለዚህ ያ በጣም የመጀመሪያው ፌለሩ የሚጀምረው እዛ ጋር ነው ምክንያቱም ቲም ዳይናሚክሱ የግድ ሁሉንም አይነት ሌቭሎች እንደውም አንድ አባባል አለ ሜቢ ቴክኒካል ስለሆነ ስለሚረዱት ለነሱም ስለሚጠቅም ሼር ላድርግ ሶ there is a quadrant በኤክስ እና በዋይ ዳይሬክሽን ያለ ኳድራንት ያው አራት ክፍሎች አሉት ነው ሶ በዋይ ዳይሬክሽን ላይ ኤክስፐርቲዝ ኤክስፒሪየንስ የትምህርት ደረጃ ያላቸው ልምድ ያላቸውን ሰዎች የሚቀመጡበት ነው ወይም ሜትሪክሱ የምትለካበት ነው በኤክስ በኩል ደግሞ ከኮሚትመንት አንፃር ለኮሙኒኬሽን ሊሆን ይችላል ሶሻል ኢንተራክሽን ሊሆን ይችላል በጣም ተግባቦት ያላቸውን የምትለካበት ነው ማለት ነው ሶ አሎንግ ዘ ዌይ በፖዚቲቭ ዋይ እና በፖዚቲቭ ኤክስ አክሰስ ላይ እነዛ ኳድራንቶች ራሳቸውን ፖዚሽን በሚያደርጉበት ሁለቱን ኤክስ እና ዋይ ያደረክ ነው ሪሌት የምታደርገው ሶ ሶስት አይነት ቲም አለ ይላሉ አንድ ተቋም ውስጥ ሶስት አይነት ፕሌየሮች አክቹአሊ ቲም ሳይሆን within a team ፕሌየሮች አሉ የሰራተኞች ወይም የቲም ሜምበሮች የቡድን አባሎች የሥራ አጋሮች አይነት ማለት ነው ሶ የመጀመሪያው ኳድራንት ላይ ስትመጣ ፈርስት ኳድራንት ላይ ያለው ኳድራንቶቹን በስም ያረኩኝ እንትን ላድርግልህና ጥሩ የትምህርት ዝግጅት ያላቸው ጥሩ ኤክስፒሪየንስ ያላቸው ፕላስ ደግሞ ጥሩ ደግሞ ኮሚትመንት ያላቸው ሰራተኞች ብዙ ጊዜ በድርጅት ውስጥ የሚገርምህ 20% ናቸው believe it or not ማለት ነው 20% ናቸው ስለዚህ 10 ሰው ካለ ከዛ ውስጥ 20% meaning ሁለት ሰው ነው ማለት ነው ሶ ሁለት ሰው ነው ጥሩ ዝግጅት ጥሩ በቃ ልምድ በቃ ኤክሴል ያደርጋል ሁለቱንም የሚያሟላል ማለት ነው ከኮሚትመንትም አንፃር በቃ የሰጠውን ተሯሩጦ ሄዶ ፈልጦ አምጥቶ ሰርቶ አሳምኖ ዴሊቨር የሚያደርግልህ ፕላስ ደግሞ በጠበቀው ስታንዳርድ እና ኳሊቲ ሊሰራልህ የሚችለው ማለት ነው ይሄ this is a research finding ነው ማወራ ከዛ ሲቀጥል ደግሞ ሁለተኛው ኳድራንት በጣም የሚገርምህ ማጆሪቲ ኦፍ our team members 70% የሚሆኑት ደግሞ መሃል ላይ ያሉ ናቸው በጣም ይሄ ከኮሚትመንት አንፃር ከዴሊቨሪ አንፃር መካከለኛ የምንላቸው እንደ ኳድራንቱ ማለት ነው በአሎንግ በኤክስ አክሰስ ስለሆነ ከዛ ደግሞ የትምህርት ዝግጅትን በመተለው ደግሞ ያው ጥሩ ትምህርት ዝግጅት ይኖራቸዋል ግን ከኮሚትመንት አንፃር እንደነዛ እንደ 20%ዎቹ አይሆኑም የትኛውንም ድርጅት ውስጥ ገብተ ቼክ ብታረግ ይሄ ነው ያለው ሪሰርች ነው ብዙ ተቋማት ላይ ኢንክሉዲንግ ጉግል ሌሎችና አማዞን ምናምን ይሄ ሁሉም ተቋም ላይ ያለ ነገር ነው it depends on how much ምን ያህል ኤምፕሎይ አለ ወይ ምን ያህል ቲም አለ የሚለው ነው የሚወስነውና ከዛ ይሄ በጣም ሲሰራ የሚገርም 70% ደግሞ የሚሆኑት ፎል የሚያረጉት እዚህኛው ኳድራንት ላይ ነው ማለት ነው ሶ ፕሌየር ቢ ላይ ናቸው ያሉት ማለት ነው
ኤ የምትላቸውን ቅድም የጠቀስኳቸው ነው። when it comes to ደግሞ ያው ዞሮ ደግሞ ሃየር አቺቨርስ ሚዲየም ሎ የምንለው አላ በትምህርት ላይ ፔዳጎጂ ላይ እንደምታየው ወደ ታች ደግሞ ስትወርድ አሁን ይመስለናል አይደል አንድ ድርጅት ላይ በጣም ምርጥ ድርጅት ነው በቃ ሰራተኞቹ ቲሙ ቡድኑ ምናምን ሲባል ያስገርመናል አይደል በሚገርም ሁኔታ 10% of their employees or team members ደግሞ ፎል የሚያደርጉት ካታጎሪ አንደኛ ምንድነው የሚሏቸው ዴድ ሎድ ነው የሚሏቸው ልክ እንደ ስትራክቸራል እንደ ኢንጂነሪንግ ማለት ችግሩ ሲቪል መሆኔ ነው ቶሎ እንረዳ ላይቭ ሎድ እና ዴድ ሎድ ስለሚሉ ያው ለአድማጮች አንተ ታስረዳለህ ማለት ነው ሶ ያው እንትኑ ተርሙ እንትን እንዳይሆንብን ነው ግን መጥፎ ናቸው ማለት አይደለም it's a team composition አይገርም እንደዛ አይነትም ቲም ያስፈልጋል እዛ ውስጥ የሚባለው የትምህርት ዝግጅት ደረጃ ምናምን ይኖራቸዋል ግን በጣም ኤክሴል ያደርጉ አይደሉም በዛ ዝግጅት ዝቅ ያሉ ናቸው በኤክስፐርቲዝም ደግሞ በጣም በልምድ የካበቱ አይደሉም እንግዲህ ሜቢ ገና ይጀምሩም ሊሆን ይችላሉ አታውቀውም ከኮሚትመንት አንፃር ደግሞ በጣም ሎ አቺቨር ናቸው 10% of the team ደግሞ እንደዛ አይነት አለ ሶ እነዚህ ሶስት ኳድራንቶች ላይ አሁን የነካካውልህ ነገር ከአራቱ ላይ በጣም ኢምፖርታንት ነው ይሄን አንደርስታንድ ማድረግና በዚህ መሰረት ቲምህን ቼክ ማድረግ መቻል አለብህ ስለዚህ ይሄን ስትረዳ ነው ይሄ it's just research በቃ ጥናት እኮ ነው ጥናት ተጠንቶ ያለ የነበረውን ነገር ነው እንግዲህ ሪሰርች የሚያሳይ አይደለ ፋይንዲንግ መጀመሪያ በራስህ የሆነ ሃይፖቴሲስ ይኖራል ከዛ በኋላ ፋይናሊ ደግሞ በዳታ በመታገኘው ውጤት መሰረት ደግሞ የሆነ ኮንክሉዥን እና ሪኮመንዴሽን ላይ ተደረገ this is a fact ስለዚህ ብዙ ጊዜ መጠበቅ የለብንም አሁን ሊደሮቹ ቶፕ ማኔጅመንት ላይ ምናምን ስትመጣ 70% እዛ ጋር ፎል ሊያደርግ አይችልም አየህ ለዚህ ነው ጥቂት ሰዎች ናቸው ማኔጅመንት ቲም ላይ ያሉ ከኤክስፐርቲዝም አንፃር ምናምን ስታያቸው ወይም ቦርድ ኦፍ ዳይሬክተር ምናምን ላይ የሚቀመጡት እነዛ ቀደም ያልኩ ፐርሰንት ውስጥ ያሉ ናቸው 20ዎቹ ናቸው ማለት ነውና ኤኒዌይስ ምንድነው በዚህ መሰረት በዚህ ልክ አንደርስታንድ ማድረግ ቢችሉ እንትኑንም ዳይናሚክሱንም መረዳት አለባቸው ስለዚህ አንድ ቲም ሜምበር ምንም የማይጠቅምህ ሊመስል ይችላል ላንተ ለስታርታፕህ ወይም ለምትሰራው ስራ ምንም የማይጠቅም ልታረገው ትችላለህ እንደ ኤምፕሎይ የማይጠቅም የሚባል የለም ግን ያስፈልጋል 10% ጉዳይ ነው አዎ በቃ ያቺ 10% ያልኩ እዛች ጋር ያለችዋን እዛ ካታጎሪ ላይ ፎል የሚያደርጉም ሰዎች መቼ እንደሚያስፈልጉ አታውቀውምና ከዚህ አኳያ አንደርስታንድ እንድታረጋው ነው ኢንተረስቲንግ ነው በተለይ ቲምን ማጽናት መመገብ ምናምን የሚለው ፓርት ላይ ስንመጣ በደንብ እናነሳዋለን ወደ ፎርሜሽኑ ላይ እንመለስና በሂደት እንድናየው ሶ እንዳለህ ኤክስፒሪየንስ እንዳለህ አንድ ግንዛቤ አንድ ቲም አንድ ቡድንን መገንባት በምን እሳቢዎች ላይ መመስረት አለበት አንድ ቲም ልገነባ ነው ለስራም ይሁን ለቢዝነስም ይሁን ቲም መገንባት ወይም ደግሞ ቡድን መገንባት አለብኝ ብለህ እዛ ሀሳብ ላይ ስትመጣ ወይም የሚያስብ ሰው ምንን ማየት አለበት ከምን ግንዛቤስ መጀመር አለበት የመጀመሪያውስ ቦታ ምንድን ነው ፐርፌክት ቆንጆ ነው ዴቭ ምንድነው ብዙ እንደምታየው እኛ ሀገር ያሉ ስታርታፖቻችን በአንድም ይሁን በሌላ የሆነ ቢዝነስ አይዲያ ይኖራቸዋል በተለያዩ ፕሮግራሞች ላይ ኢንሮል ያደርጋሉ ይገባሉ ይሰለጥናሉ የሾርት ተርም ትሬኒንጎች ከዛ ከተለያየ ባክግራውንድ እና ዲሲፕሊን ነው የሚመጡት ኢንክሉዲንግ ሚ ኤንድ ዩ ማለት ነውና ያ ነገር ወደ ምን ያመጣዋል ልክ ስራው ሲፈጠርና ሲጀመር ቀጥታ በቃ እንዴት ነው ከበሮ በሰው እጅ ምናምን የሚባለው አባባል አለ አይደል እሱ ነገር ይመጣል ማለት ነው በሐሳብ የነበረችው ወደ መሬት exactly so that's the point አሁን እዛ ጋር ምንድናቸው ሜሪቶቹ ምንድናቸው ስኪሎቹ ኤክስፐርቲዞቹ ምን ይፈልጋል የሚለውን ነገር ስታየው አንዳንድ ትሬኒንጎቻችን ከትሬኒንጉ ቆይታ አንፃር ሊሆን ይችላል ከሞጁሉ ሊሆን ይችላል ከአሰጣጥ ሊሆን ይችላል ከሜቶዶሎጂም ሊሆን ይችላል አታውቀውምና ብዙን ጊዜ የሊደርሺፕ የማኔጅመንት ነገሮች እንትን ይሉታል ሞር ፎከሱ እኔ እንኳን ካየሁት ከኤክስፒሪየንስ ነው የምለው ስራውን መፍጠር ላይ አይዲዬሽን ላይ ፋይናንሻል አናሊሲስ ላይ ፕሮጀክሽን ላይ ምናምን ነው እንጂ ሞር የቲም ዳይናሚክስ ቲም አሰራራችን ላይ የለም እና ያ ደግሞ የሚገርም ምንድነው ኮምፕሊትሊ ፒውርሊ ሳይኮሎጂ ነው ምክንያቱም ሰው ነው የምታስተዳድረው ማለት ሮቦት አይደለም ወይ ማሽን አይደለም ከሰው ጋር ነው ኤግዛክትሊ ሶ ማለት ኮድ አድርገህ ይሄን ስራልኝ ብለህ
የሆነ የሰጠኸውን አይደለም የምትጠብቀው ማለት ነው። እና እኛ ደግሞ እንደ ኔቸራችንም ተፈጥሯችንም በጣም ሶፊስቲኬትድ ነው። ሶ ይሄ ከሰው አእምሮ ጋር ስለሆነ ኢንትራክት የምታደርገው የሰውን አእምሮ እንዴት መረዳት ትችላለህ? መጀመሪያ እንዴትስ ነው አንደርስታንድ የምታደርገው ሰው መሆኑን ማሽን አለመሆኑን። የፈለገ ቢዝነስ የፈለገ ስራ ሊኖር ይችላል፣ ግን you have to maintain work life balance. you have to respect your employees, you have to respect your team's opinion. ስሜቶቻቸውን፣ ፍላጎቶቻቸውን፣ ክፍተታቸውን፣ ድክመታቸውን፣ ጥንካሬያቸውን ከማክበር ከመረዳት ነው የሚጀምረው ማለት ነው። እና ያንን ነገር እኛ ክላስ ውስጥ ወይም እኛ ትሬኒንግ ጊዜ የምናሰለጥናቸውና በህይወት ደግሞ ሲመጣ ከስሜታቸው ጋር ነው የሚታገሉት። ስለዚህ እኔ አንዳንድ ኮች ማድረጋቸውን ልጆች ሳወራ ያ ነገር ነው እንዲህ እኮ አይመስለኝም፣ አብረን ጀምረን አብረን ሰልጠነን ሀሳቡን ወዶት እሱን ብር አዋጥቶ ነው ማዋጥቼ እሷም እንዲያርጋ እንዲሆነን ከዛ ስንመጣ ደግሞ በቃ ይሄ ነገር እንደዚህ ሆነ። አየህ አሁን እነሱም እንደ ፋውንደርም ይሄ ነገር ይመጣል ብሎ ኤክስፔክቴሽንም ሎ የሆነ ኤክስፔክቴሽን ነበራቸው። ሁሉ ነገር አልጋ ባልቃ እና እንዲህ የሆነ አንድ እንደ ሲክሬት ሶስ ወይ እንደ ሬሲፒ ይሄ ነው ምልህ እንትን የለኝም። ግን ካየሁት ከኤክስፒሪየንስ ምንድነው ትልቁ ክፍተት ሊቭድ ኤክስፒሪየንስ ይፈልጋል። እና በተቻለ አቅም ራሳቸውን ምን ማድረግ አለባቸው በማኔጅመንት በሊደርሺፕ ላይ ተጨማሪ ስልጠናዎችን ፕላስ ደግሞ ስራ ከመጀመራችን በፊት አትሊስት የተወሰነች ጊዜ ወይ ብንቀጠር እንደው የኦርጋናይዜሽናል ካልቸር ቢሄቪየር እንድናቅ ቲም የሚለውን ነገር በደንብ አንደርስታንድ እንድናረገው ምን አይነት ቲም ዳይናሚክስ አለ፣ ቲም ውስጥ እነማን ናቸው ያሉት። ሶ ቲም ሲባል በጣም በቃ ይሄ ድሪም ቲም የሚባለው አሁን ኳስ ላይ ምናምን የምንሰማቸው ነገሮች የሉ፣ እንደዛ አይደለም። it's not when it comes to ይሄ ወደ መሬት ሲወርድ ሪያሊቲ እንደሚታየው አይደለም። እና I think their expectation versus the reality ነገር ይመስለኛል። ይሄ ነገር ብዙ ጊዜ ያው እኔም አንተም እዛው ሴክተር ላይ ስላለን ከነሱ የሚያጋጥማቸውና የኔ አድቫይስ እና ሬኮሜንዴሽን የተወሰነ ከትሬኒንጉም ባለፈ ራሳቸውን ቢያበቁ በጣም ትላልቅ በማኔጅመንት በቲም በሊደርሺፕ ላይ ትላልቅ ኤግዛምፕል ሊሆኑ የሚችሉ አሉ ሲኒየር ሰዎች። እነሱም ማውራት የጻፏቸው መጽሐፍቶችን ማንበብ አንደርስታንድ ማድረግ አይ ቲንክ አሁን ያልካቸውን ፍረስትሬሽኖች ፕላስ ደግሞ በቲሞች መካከል ያለን አለመግባባት ማጥራት ይችላል። እና it all comes down to your emotional intelligence እና በአንዴም አታመጣውም፣ አብረህ ማደግ ያለብህ ነገር ስለሆነ እሱን ሜቢ አዳፕት ቢያደርጉ ነው። ጥሩ ነጥብ ነው። ኢቨን ኮምፕሊመንተሪ መሆን ውዝነ ቲምም እንደ ቲምም ስናስብ አንዱ የመደገፍ ይሄ ልክ አለ። ልክ እንደ ልጆቻችን አንዱ የአንዱን ክፍተት አንዱ ለአንዱ ድጋፍ ለአንዱ መሰረት መሆኑ ትልቅ ነጥብ ነው። በተለይ ደግሞ የኢሞሽናል ኢንቴሊጀንስ ይታከልበት አይ ቲንክ ብዙ ያራምደናል። ወደ ቲም ፎርሜሽን እንመለስና እንደ ለማንሳት የፈለግኩት እንግዲህ በቲም እንቅስቃሴ ውስጥ ከመጀመሪያው ከምስረታው አንስቶ ጉዞ አለው እና ምስረታው ላይ ትንሽ ነጥቦች እናንሳ። እንደ አቤል ባሳለፍከው ኤክስፒሪየንስ አንድ ቲም ፎርም አድርግ ብትባል መስረት ብትባል ምን እንታያለህ? ሀሳብ ከምን ይጀምራል? ያ ጉድ ኩዌስችን። ምንድነው መጀመሪያ ስራውን መረዳት ነው። እኔ ቲም ፎርም ከማድረጌ በፊት ምንድነው ስራው የሚለውን ራሴ መረዳት መቻል አለብኝ። በደንብ የሆነ ዲፕ ዳይቭ የሆነ ኢንሳይት አንደርስታንዲንግ ሊኖረኝ ይገባል። ያ ስራ ምንድነው የሚለውን ከዛ ስራውን ከተረዳህ በኋላ ነው ስራው ምን አይነት ኤክስፐርቲዝ እና ኤክስፒሪየንስ ይፈልጋል፣ ምን አይነት ሂውመን ኤሌመንት ይፈልጋል የሚለውን ነገር ከኤችአር አንጻር፣ ከቴክኖሎጂ አንጻር፣ ከኢንፍራስትራክቸር አንጻር፣ ከካፒታል አንጻር ቤቲን ሂውማን ካፒታል ፋይናንሻል ምናምን ብለህ ከዛ በኋላ ነው ፕላን የምታደርገው ማለት ነው። እና እንዳልኩ መጀመሪያ ስራውን መረዳት ያስፈልጋል። ከዛ ሲቀጥል ደግሞ እነዚህ ባልኳቸው በጠቀስኳቸው ነጥቦች ላይ እውቀት የትኞቹ ላይ ነው ይህንን ሊያሟላልኝ የሚችል ራይት ኤክስፐርቲዝ ኤክስፔሪየንስ ያለው ማን ነው፣ እንዲህ አይነት ሰውስ ስራው ይፈልጋል ወይ የሚለውንም መጀመሪያ ቼክ ማድረግ ያስፈልጋል። ባይዘው አንዳንዴ እኛ ይመስለናል ለሁሉም ፕሮጀክት በጣም አንዳንዴ ኦቨር ኳሊፋይድ የሆነ ሰው አጋጥሞ አያውቅም። ፕሮኪውር ስታደርግ ቲም ፎርም ስታደርግ እና ይቸግራል። ቲሙንም ሊድ ከማድረግ አንጻር ያ ስፔሲፊክ እዛ ጋር ያስቀመጥከው ሰው በጣም ኤክሴል ያደረገብህና
ግን ያ ሰው ዳውንግሬድ አድርጎ ከዛ ኢቭን እንትንም ኦቨር ኳሊፋይድም ቢሆን ለስራው ላይ ልታገኘው ትችላለህ። እና አንዳንዴ እዚህ ቦታ ላይ እንዲህ አይነት ሰው ባስቀምጥ ብለህ አንተ ራስህ ፕላን ታረጋለህ በአይምሮህ ማለት ነው። ከዛ ግን ፕላን ስታረግ አሁን የምወስደው ወዴት ነው? ቅድም ወደ ነገርኩ ስትራቴጂ ነው ማለት ነው። በአይምሮህ ውስጥ ይሄን ማስቀመጥ አለብህ። ፐርፌክት የሚባል ቲም የለም፣ ደግሞ ድሪም የሚባል ቲምም የለም። አሁን ሜቢ እንግዲህ ኤአይ ምናምን አድቫንስ እያደረገ ሲመጣ እንደ አንድ እንትን ግን is it really human ኤሌመንት ያለው ነገር ነው? የምንወደው ነው? ሁሉ ነገር ፐርፌክት መሆን አለበት? አይጠበቅም እንደተፈጥሮ ማለት ነው፣ እንኳን ስታርታፕ ቀርቶና ከዛ አንጻር እሱን እረዳለሁ። ከዛ ከአንደርስታንዲንጉ በኋላ ወደ ምንድን ነው የሚሄደው? እነዛ ሰዎች የት ነው ያሉት ነው። እዛ በ70 20 10 ብዬ ያስቀመጥኳቸው ቲሞች ኢንዲቪጁዋሎች የት ናቸው የሚገኙት? አሉ አር ዴ አቬለብሊቲ ቢፎር ቲም ፎርም ከማድረግ በፊት ነው ባይ ዘ ዌይ ፕሪ ቲም ፎርሜሽን ያለውን ነው የምነግርህ። እና ከዛ የት ናቸው እነዛ ሰዎች? እንዴት አገኛቸዋለሁ? አክሰሱን ማለት ነው። ከነሱ ጋር በምን መልኩ ነው ልገናኝ የምችለው? አሁን የተለመደ የፕሮኪርመንት ስትራቴጂ አለ አሁን ብዙ ኤችአር የምንከተለው ማለት ነው። ኦብቪየስሊ ኮላውት እናወጣለን፣ አናውንስ እናረጋለን፣ ቲኦአር እንደረድራለን፣ ከዛ በኋላ በዚህ ምናምን እንለዋለን። ኢትስ ጉድ። እኔ እሱን ለመንቀፍ አይደለም፣ ግን አንዳንዴ ምንድን ነው ኢፍ ዩ አር አ ጉድ ቲም ፎርም የሚያደርግ አንድ ሊደር ኮንክ ቲም ሊደር ኮንክ ምንድን ነው የምታደርገው? ሄድ ሃንት ማድረግ፣ ሰዎችን ሄድ ሃንት ማድረግ በጣም አንዱ እንደ እንዴት ነው ሊፕ ፍሮግ ለማድረግ በጣም ብዙ ፌል እያረግ ተምረ አሁን ምክንያቱም አሁን አይፈቅድም ጊዜው ያለውም ሪሶርስ ሊሚትድ ነው። የሚሰጡ ታስኮች ስፔሲፊክ ታስኮች could be easily done by AI with technology replace ሊደረግ ይችላል። ስለዚህ እነዛን ሰዎች ሄዳንት አድርጎ የሆነ ኤክስፕሬሽን ኦፍ ኢንትረስት ምናምን ኮል አውት ነገር ወይም ልኮ ከነሱ ጋር ያሉበትን ምንድነው የሚፈልጉት ሪኳየርመንታቸው ምንድነው የሚለውን ነገር አንደርስታንድ ማድረግ፣ ከዛ በኋላ ነው ኦንቦርድ የምታመጣቸው። ይሄ ሁላ እንግዲህ ከፕሪ ቲም ፎርሜሽን በፊት ያለ ነገር ነው። ግን አሁን እንደ ስታርታፕ አሁን ይሄ በካምፓኒ በኮርፖሬት ደረጃ ነው ሜቢ ሊሰራ የሚችለው። እንደ አንድ ስታርታፕ ግን እንዴት ላድርግ ነው? እንደ ስታርታፕ የሚመከረው ምንድነው? ስታርታፑ ኦነሩ ፋውንደሩ ማርኬቲንግም ነው ሴልስም ነው ኤችአርም ነው ሁሉም ነው የሚታወቅ ነው። ስለዚህ አሎንግ ደ ዌይ ነው ፕሮግረስ እያደረገ የሚሄደው አንድ ስታርታፕ። ካፓሲቲም የለውም ይሄን ሁላ አሁን ያልኩን የሚሰራበት ማለት ነው። ያን ምን ማድረግ ይችላል? መጀመሪያ በዙሪያ ያሉትን ሰዎች እንዳልኩ ስራ መረዳት ለሁሉም ኮር ኤሌመንት ነው፣ መነሻ ነው። በዙሪያ እነማን አሉ፣ ምን አይነት አቬለብል ሪሶርስ አለኝ የሚለውን ደግሞ ሄድ ሃንት ማድረግ አሰስ ማድረግ ይፈልጋል ማለት ነው። ከዛ በጣም በሚገርም ሁኔታ አሁን ስታርታፖች ቲም ሜምበሮቻቸው ባጠገባቸው ራሱ እንዳሉ አይረዱትም። ብዙ ጊዜ አሉ ዩኒቨርሲቲ ሲማሩ ሩቅ ነው የሚያዩት። ቴንክ ዩ በጣም በቃ ከማርስ ከሌላ ከጁፒተር የሚመጣ አይነት አድርገው ነው የሚያስቡት። ዳትስ ዋይ አንዱ ቻሌንጅም እሱ ነው። እዛው ግቢ ላይ አብሮ 5 ዓመት 4 ዓመት ከዛም በላይ 7 ዓመት ሜዲካል ፊልድ ላይ ስትገባ አብሮ ከተማረ ሰው ጋር በላይ አንተ የሆነ ኤችአር ኮላውት አውጥተህ የምትጠራው ሰው ይበልጣል ወይስ እዛ አብረ ባህሪውን የምታውቀው ችሎታውን የምታውቀው ማብቃት የምትችል ኤክስፐርቲዙ ላይሆን ይችላል። አሁን ሰው በጣም አጃይል ነው። እንደ በፊቱ አንድ የሆነች ፊልድ ላይ ብቻ እንትን ብሎ ጡረታ አይወጣም። አሁን በጣም አጃይል እየሆነ ነው እና ሰው በጣም ዳይቨርሲፋይ እያደረገ ስለሆነ እንዲህ አይነት ሰዎችን ቲም ሜምበሮችን ስፖት ማድረግ ይቻላል። ከዩኒቨርሲቲ ከአካባቢ ከአብሮ አደጎች አብሮ ከተማሩ ሰዎች አብረ ከሰራቸው ሰዎች። በተለይ ቢዝነስን ስታስብ ብዙ ጊዜ ምንድን ነው የሚባለው ያው የተለምዶ አባባል ነው እንደዚህ አብሮ አደግ ጋር ተሰደደ እንዲህ ምናምን የሚባል ሰምተህ የምታውቀው ነው ማለት ነው። እኔ እንደዛ አላምንም። በቃ ማለት አብረህ የሰራው ይሄ እንዳልኩ ነው ድክመትንም ጥንካሬንም የመረዳት ጉዳይ ነው እንጂ አብረህ እንደ ጓደኛ አብረህ እንደ አብሮ አደግህ አንተንም የሚያውቅህ አንተም እሱን የምታውቀው አይኖርም። when it comes to leadership style አንተ የምትከተለው ሊደርሺፕ ይወስነዋል። ሲስተም ስትራክቸር ካለ እዛ ውስጥ ፊቲን አድርጎ ወይ ፋንክሽን ያደርጋል ወይ ሲስተሙ አብሮ እንዲሰራ ያደርገዋል ወይ ደግሞ ሲስተሙ ፋየር ያደርገዋል እንጂ አቤል ወይ ዴቭ አይደለም ፋየር የሚያደርገው። ያንን አንደርስታንድ እንዲያደርግ ማይንድ ሴቱን ነው የምትቀይረው። አየህ
ያ ስላልነበረ ነው ሞር አሁን ብዙ ሰው ከሚያውቀው ሰው ጋር መስራት አይፈልግም። በጣም ትልቅ ቻሌንጅ ነው የሚገርም በጣም አሁን ስታርታፖቻችን ትልቁ የፓራዳይም ሺፍት ማምጣት አለባቸው ብዬ የማስበው ዶንት ሉክ በቃ ይሄ በጣም ሩቅ ቦታ አይዩ እዛው በዙሪያችሁ ማን አለ እንዳልኩ ነው ቅድም 70-20 ብለን ያስቀመጥ ነው የቲም ስትራቴጂ ሊጠቀሙበት ይችላሉ 10% ላይ ፎል የሚያደርጋለ 20% ላይ ፎል የሚያደርጋለ 70% ላይ ፎል የሚያደርጋለ ይሄ በዙሪያችን ካለን ኮኔክሽን እንዴት አይኖርም ፎር ሹር አለ ያንን ስለማናስብ ቲም ፎርም ስናደርግ በቃ ሰው ቀጥረን ሪሶርስ አውጥተን ልምድ ያለው ሰው በጣም ሃይ ፕሮፋይል የሆነ ሜሪቱ ትልቅ የሆነ ምናምን ውስጥ እንገባለን ግን አይደለም አሎንግ ደ ዌይ ስታርታፖች እንደ ስሙ ጀማሪ ቢዝነስም ስለሆነ እያደገ የሚመጣ ስለሆነ አብረው ቲሞቻቸው ጋር እንዳልኩ ኢሞሽናሊ በደንብ ጥሩ ተግባቦት ኖሯቸው አብረው እያሳደጉ መሄድ ይችላሉና that's how you can form a team ማለት ነው ኢንትረስቲንግ ከዛው ቀጥለን ለፎርሜሽን ከራስ አንደርስታንዲንግ ጀምረን ቅድም እንዳነሳው በዛው ልክ ደግሞ የሚሆነውን ሰው ከቅርባችን ጀምሮ ማየት መፈለጉ ከዛ ያ ከመጣ በኋላ ይሰራል ማለት አይደለም ያ የመጡት የሰዎች ስብስብ ፋንክሽን ያደርጋል በውስጡ ደግሞ የምትሰራው እንደ ቲም ቅንጅት ይፈልጋል እርስ በርስ የምታያይዘው ነገር ሌላ ስራ የሚጠብቅ አለና ሰዎቹን ካመጣን በኋላ በዚህ በምንፈልገው አውድ አንደርስታንዲንግ ይዘን የምንፈልገውን ሰው ካመጣን በኋላ በቀጣይ በቅንጅቱን በማሳለጥ ሂደት ውስጥስ የኛ ሚና ምንድነው እንደ አንድ አባልስ ምን ሚና መኖር አለበት መልካም ዞሮ ዞሮ ቲም ስላመጣን ብቻ ስራ ይሰራል ማለት አይደለም ጥሩ አድርገህ ገልጸዋል ዴቭ ግን ምንድነው the right resource ትክክለኛው ያ ቲም ፋንክሽን እንዲያደርግ ወይም በአግባቡ እንዲሰራ የሚያስችል ቤር ሚኒመም ሪሶርስ ያስፈልጋል አሁን ኤክስፐርቲዝ አለው ቀቶ አለው ልምዶ አለው ሊኖሮም ላይኖሮም ይችላል ቅድም ባልኩ ሌቭል ሬንጅ ሊሆን ይችላል ግን ለእያንዳንዱ ቲም በሚያስፈልገው ልክ በትንሹ በቤር ሚኒመም የሚያስፈልገው ሪሶርስ አሎኬት ማድረግ ያስፈልጋል ያ ምን ሊሆን ይችላል ኢንፍራስትራክቸር ሊሆን ይችላል ያ ምን ሊሆን ይችላል አዲሽናል በካፓሲቲ ቢልዲንግ የሚመጣ ዕውቀት ሊሆን ይችላል ያ ምን ሊሆን ይችላል ክህሎት ሊሆን ይችላል ያ ምን ሊሆን ይችላል ቲንኪንግ ማይንድ ሴት ሊሆን ይችላል ዌይ ኦፍ ዱይንግ ቢዝነስ ያ ምን ሊሆን ይችላል ኦርጋናይዜሽናል ካልቸር ሊሆን ይችላል ቢልድ የምታረገው ሌትስ ሴ ፎር ኢንስታንስ ሉክ አት ኢትዮጵያን ኤርላይንስ በኢትዮጵያም ብሎም በአፍሪካ በአለም ላይ እንደዚህ ኤክሴል ያደረገ ትልቅ የስታር አላያንስ ሜምበር የሆነ በቃ ሁሌ ስሙን ስጠራው ካልቸሩ ምኑ በቃ እንትን የሚል አየህ ራስን ዛሬ ትንሽ ስለሆንክ አይደለም አስፓየር ማድረግ ያለብህ ከትላልቆቹ ጋር ነው ሁሉ ጊዜ ያው there is a famous quote by Steve Jobs ገባ late Steve Jobs እና ምንድነው think big and start small act ነው ሶ እነዛን ኮርፖሬት ካምፓኒዎች አስፓየር እያረክ ካልሄድክ ዛሬ ላይ ትልቁን እያሰብክ ዛሬ ጀምረ አሁን ጀምረ በትንሹ ጀምረ አሳድገው እዛ እንደምትደርስ ካላወቅ ሁሉ ጊዜ ያ የማይንድ ሴት ጉድለት ወይም አስተሳሰብ ምንድነው የስነ ልቦና ሶሪ እንግዲህ ተርሙ ከተሳሳትኩኝ ማለት አንዳንዱ እቹ እንግሊዘኛዎች ዳይሬክት በእኛ ደግሞ የላቸውም ፍቺና ከዛ አንፃር የስነ ልቦና ውቅር ምናምን መሰለኝ የሚባለው ያንን ማምጣት መቻል አለብህ እና ካልቸርን በደንብ እነዛ ቲሞች አንደርስታንድ እንዲያደርጉ ምንድነው ቪዥን ምንድነው ሚሽን ምንድነው ጎል አስፓየር የምታረገው ምንድነው አብረው ማለት ቲም ማለት እኮ ኦልሞስት we are spending most of our time and energy and effort and resource with our team members ከፋሚሊዎቻችን ከልጆቻችን ከእህት ከወንድም ከእናት ከአባት ጋር የማናሳልፈውን ጊዜ የማንወስደውን ሪስክ የማንወጣውን የማንወርደውን ጎዳና አብረን የምናሳልፈው ከቲም ሜምበሮቻችን ጋር ነው ስለዚህ አብረውን ያንን አይነት አስተሳሰብ እንዲኖራቸው ያስፈልጋልና ሁሉንም ቲም ኦንቦርድ ስታመጣ በዛ ደረጃ ምክንያቱም መስራት መቻል አለባቸው ፋንክሽን ማድረግ መቻል አለባቸው ፕሮዳክቲቭ መሆን አለባቸው ኤፊሽንት መሆን አለባቸው ሶ ያን ለማድረግ ደግሞ ሪሶርስ ያስፈልጋል ማለት ነው ሶ ሪሶርሱን አንተም ፕሮቫይድ ልታረገው ትችላለህ አብራችሁም ደግሞ ሪሶርስን ልታመጡ ትችላላችሁ ማለት ነውና ከዛ አንፃር ሁለተኛው ኮር ኤሌመንት ይሄ ነው ሌላው ግን ምንድነው ፕሪንሲፕል ነው ፕሪንሲፕል
ኢትስ ቬሪ ኢምፖርታንት። ምክንያቱም አንዳንዴ ትልቁ የሚያጋጨን ነገር ምንድነው? ስንጀምር ስራዎች እንጀምራለን፣ ፕሮጀክሽኑ ይታያል፣ በቃ የአጭር ጊዜ መካከለኛ የረጅም ጊዜ እቅዶቻችን እናወጣለን፣ ፋይናንሻል ፕሮጀክሽኖቻችን ካሽ ፍሎ ምኑ ይታያል፣ አርኦአይ ሪተርን ኦን ኢንቨስትመንታችን በዚህ ጊዜ ብሬክ ኢቭናችን በዚህ ምናምን ብለን የምናየውን በቁጥር ማስቀመጥ የምንችለው ነገር አለ። ወይራስ ግን ኳሊቴቲቭሊ ለመለካት የሚከብድ የማይለካ አይደለም። ያው እንደ ሪሰርች መለካት ይችላል፣ ግን መለኪያ ሜትሪክሱ በጣም ከበድ ያለ በአይን የማይታይ የማይዳሰስ ግን ምናባዊ የሆነ ደግሞ ፕሪንሲፕል ያስፈልጋል ቲም ላይ ማለት ነው። ሶ ሁሉም ቲም ሜምበር አባይድ ሊያደርግበት የሚችል ሊከተለው የሚችል ከካልቸሩ ባለፈ ፕሪንሲፕሎች የግድ መቀመጥ መቻል አለባቸው። እና እነዛ አንተ ፕሪንሲፕል ከሰማይ የሚወርድ ነገር አይደለም። አንተ እንደ ፋውንደር ወይ ደግሞ ከቲም ሜምበሮች ጋር አብረህ በጋራ የምታወጣው የምትስማሙበት ሊሆን ይችላል። አንዳንዴ ፕሪንሲፕሎች የሚጣሱ ይኖራሉ፣ ሌቭል ይኖራቸዋል። ምን ያህል ድረስ ርቀት ድረስ ቶለሬት ታደርጋለህ፣ የቶለራንስ ሊሚት ይኖረዋል። ከዛ ውጭ ግን ፕሪንሲፕል ኢዝ ፕሪንሲፕል ማለት በጣም ሪጅድ የመሆን እናንተን የማድረግ ነገር አይደለም። ከአጃይል እና ከዋተርፎል ጋር የሚገናኝም አይደለም። ግን እዛ ጋር የተቀመጡ ፕሪንሲፕሎች ግን መርሆች በጣም አስፈላጊዎች ናቸው። ምክንያቱም አንድን ተቋም ዛሬ ትንሽ ሊሆን ይችላል እኮ በቃ ያ የሚነግርህ የስቲቭ ጆብስ ንግግር ከንግግሩ ባለፈ እኮ ስታርት ስሞል የሚልህ ትልቅ ያሰብክበት እንደምትደርስ ስለሚያውቅ ነው። ትልቅ ያሰብነው መድረሻው ትንሽ መጀመርና አሁን መጀመር አክሽን መውሰድ ነው። ስለዚህ ከዛ አንጻር ፕሪንሲፕሎች ዛሬም የነበሩ ትላንትም የነበሩ ነገም የሚኖሩ ወደፊትም የሚኖሩ መሆን መቻል አለባቸው እና ኮር የምንላቸውን ፕሪንሲፕሎች ነጥሮ አውጥቶ ሁሉም የሚስማማበት ሁሉም የሚገዛበት ማድረግ ያስፈልጋል። ከዛ በኋላ የተለያዩ ኳሊቲዎች አሉ። ከኔ በጣም ከሚስበኝና በጣም ከምወደው ቲም ላይ ፋንክሽን ሳረግ ወይም ፎርም ሳረግ ምንድነው ፕሮፌሽናሊዝም ነው። ፕሮፌሽናሊዝም ዳይሬክትሊ ከፕሪንሲፕል ጋር የተያያዘ ነው። ምክንያቱም ቲም ሜምበሮች እንደ ካልቸር ባህሉን የተቋሙን ባህል ወይም የዛች ስታርታፕ ካምፓኒውን የሚከተሉት ካልቸር ሊኖር ይችላል። ከዛ ካለፈ ግን ፕሮፌሽናሊዝም ይሄ እንዳልኩ ነው። አሁን ይሄም ኳሊቴቲቭ ነው፣ ኳንቲቴቲቭ አይደለም። በቁጥር ይሄ ሲሆን ነው ፕሮፌሽናል የሚባለው ልትለው አትችልም። ግን እንደ ራስህ ኢንዲቪጁዋሊም እንደ ካምፓኒም ፕሮፌሽናል መሆን ያስፈልጋል። ፕሮፌሽናሊዝም በጣም ዘርፈ ብዙ ነው፣ በብዙ ሊተረጎም ይችላል። ከዛ ውስጥ አንዱ ግን ምንድነው ሪስፔክቲንግ ዴድላይንስ ነው which directly relates to time management። ፕሮፌሽናሊዝምን ሊያሳይ የሚችለው ያንተ ፕሮፋይል፣ ያንተ ሲቪ፣ ያንተ የሰራሃቸው ትራክሽኖች ምናምን አይደለም። ፕሪንሲፕልህ የራስህ ማንነት ፐርሰናሊቲ ፕላስ ደግሞ ዴድላይን ሪስፔክት አደርጋለሁ ወይ? ምክንያቱም ስራ ላይ ስትመጣ በተለይ ስታርታፕ ቢዝነሶች መጠንቀቅ ያለባቸው ምንድነው ፕሮፌሽናል ነን እንደዚህ ነን እንዲህ ነን ብለን ዌብሳይታችን ላይ ምናምን በሰውም ይነገርልናል እኛም እናወራለን፣ ግን አይደለም። አንድ የብራንድ ዴፊኒሽን ልንገርህ። ሜቢ የብራንዲንግ እንግዳ ስለነበረ ነግሮ ሊሆን ይችላል። ብራንድ ምንድነው ነው? ብራንዲንግ ማለት it's not about what you do or what people say about it but a combination of both ይላሉ። ምን ማለት ነው ይሄ? it's about what you do and it's about what you do and what people say about it ነው። ብራንድ የሚባለው እሱ ነው ዴፊኒሽኑ፣ በሲምፕል ዴፊኒሽን ማለት ነው። ያው እኔ ብራንዲንግ ማሰልጣኝ ነኝና ምንድነው አንተ ሰራዋለሁ አደርገዋለሁ እንዲያቀርባለሁ የምትለው ብቻ አይደለም። ብራንድ ማለት ሰዎች ተጠቅመውት የሚሰጡት አስተያየት ስላንተ ስላልከው ነገር የሚሰጡ ምስክርነት ቴስቲሞኒ ሲደመር ነው ብራንድ የሚባለው። በቃ ያ ነው ትልቁ ዴፊኒሽን። እና ከዛ አንጻር ያንን ዴድላይኖችን ሪስፔክት አድርጎ ዴሊቨረብሎችን የተባሉትን ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ በጣም በተባለው ቢቻል ከሰዓቱ በፊት ካልሆነ ደግሞ በተባለበት ሰዓት መስጠት ያስፈልጋል። ይሄንም ለዴቭ ምንድነው ዲፔንዲንግ ኦን the level of the workload level of effort ትልቅም ስራ ይሁን ለምን የአንድ የኤርክራፍት ካሪየርም አትገነባም? ለምን ጉሊት ላይ ደግሞ የሆነች መደብ መድበ 6-7 ድንች ቆንጆ አድርገህ የሆነ ቫልዩ ፕሮፖዚሽን ጨምረህባት አትሸጥም? ፕሪንሲፕል ነው፣ ዴድላይን ነው።
ፕሮፌሽናሊዝም ማለት ለሁለቱም በሁለቱም ዘርፎች ይሰራል እኛ በቢሮ ሴቲንግ ብቻ ስለምናስበውና ከዛ አንፃር እነዚህም ቢታሰቡ ለማለት ነው በጣም ደስ የሚሉ ነጥቦች ላይ ያነሳው ፕሪንሲፕል ሪሶርስ አንድ ቲምህን ደግሞ ወደ ማቀናጀት ውስጥ በጣም የሚረዱ ናቸው ሁለት ጥያቄዎች አንድ ላይ አያይዤ ላንሳ ሶ አቤላ በተለይ ቲሙ ኦኬ ፋንክሽን ማድረግ ከጀመረም በኋላ ቅድም ያነሳቸው very interesting ነጥቦች አሉ በኳድራንት ውስጥ የሚቀመጡ ይሄ 70% 20% እሱ ጋር ማኔጅ ያለ ማድረግ ክፍተት ምናልባት አንዱ ኢንፍሌትድ መሆን እንደ ቢዝነስ ወይም እንደ ካምፓኒ ቲሞች እንዳሉት እንደሚመራ ምን አይነት ሁኔታዎችን ሊያስከስት ይችላል አንዱ ካንዱ በመበላለጥ አንዱን ዶሚኔት ኦቨር ከሚታሰበው ሬንጅ በላይ let's say the 20% ቤስት የምንለው ነገር ቲምህን ዶሚኔት የሚያደርገው ከሆነ and vice versa ሌሎቹም ላይ እንደዚህ አይነት ኢሹዎች እንደዚህ አይነት ሁኔታዎች እንደ ካምፓኒ ምን ሊያስከስቱ ይችላሉ እንዴትስ ሞኒተር ታደርገዋለህ ነው ከዛው ጋር በመቀጠል ምናልባት በቲም ውስጥስ ያሉ ቻሌንጆችንስ እንዴት ታያቸዋል ምናልባት ኤክስፒሪየንስም ልታነሳልኝ ከቻለ ያ ኢንትረስቲንግ በጣም አሪፍ ጥያቄዎች ነው ዴቭ ጠንከር ያለ ነው የምትወረውረው ይሄን ውሃ እየጠጣው ካልሆነ ላግዝ ሶ በጣም አሪፍ ነጥብ ነው ያው አንዳንዶቹ እኔ እንግዲህ ካለኝ ልምድ ተሞክሮ ነው ዘርፉ ላይ ባለሙያኝ ሪሰርች ሰርቼ እንዲ ምናምን የምባል ሰው አይደለሁም ግን እንደው ከራሴ ከልምዴ ምንድነው ልክ ነህ ይኖራል 70 20 10 በመንላቸው ውስጥ ራሱን የቻለ ዶሚናንስ ምንድነው የፓወር ዳይናሚክስ የሚባለው ማለት ነው ይኖራል በእርግጠኝነት ይኖራል ግን አሰ ሊደር ፋውንደሩ በተለይ ፋውንደሩ የዚህ ሐሳብ አመንጪ አንድም ሊሆን ይችላል ሁለትም ሶስትም ሊሆን ይችላሉ የነሱ ትልቁ ሮል ይሄ ነው ይሄንን ክፍተት አይቶ ስፖት አድርጎ on the right place on the right time ጊዜ ጠብቆ ማለት ነው አድሬስ ማድረግ ባላንሱ ሜንቴን መደረግ አለበት ይሄን ስልህ 10%ዎቹ በኦርጋናይዜሽኑ ላይ አይጠቅሙም ማለት አይደለም ሜቢ ሜሪት የማያስፈልገው በጣም ትንሽ ምትለው የሆነ አንድ ብዙ ሜሪት የማይፈልግ ስራ እኮ ኦፊሳችን ላይ የሚሰራልን ሰው አለ doesn't mean that ያንን ሰው አታከብረው ማለት አይደለም ያ ሰው ያነሰ ስራ እየሰራ ነው ማለት አይደለም for instance ቢሮ ላይ ስትገባ በር ከፍቶ የሚያስገባህ ጥበቃ ሊሆን ይችላል ቢሮ ላይ ስትገባ ቢሮህን አጽድቶ የሚጠብቅህ አንድ ሰውዬ ሊሆን ይችላል ወይም ሴትዮ ልትኖር ትችላለች ያ ሰው ማለት ሜሪት ኖሮት ወይ ፒኤችዲ ይዞ የሆነ ሪሰርች የሰራ ምናምን ላይሆን ይችላል በተሰጠው የዘራ ዘርፍ ላይ ግን ሮል አለው ያ ሰው ገብቷል ከዛ አንፃር አንተ ከምታስቀምጠው ጎል አንፃር ከዴሊቨረብል አንፃር ቅድም ስራን አንደርስታንድ ማድረግ ያልኩ እሱ ነው ከዛ አንፃር የዛ ሰው ሮልስ ምን ያህል ነው ብለ ስትል ነው 10% ላይ ፎል የሚያደርገው ከዛ 20%ን ፎል የሚያደርገው ከስራው አንፃር ነው ገብቷል 70%ም ከስራ አንፃር ነው እንጂ ስራው ትንሽ ነው መጥፎ ነው ማለት አይደለምና እንደ ፋውንደር ይሄንን አንደርስታንድ አድርጎ among the teams በነዛ ባልኩ ሶስት ኳድራንቶች ውስጥ ፎል በሚያደርጉት ሜምበሮች ላይ ሃርሞናይዝድ የሆነ በመከባበር በመተሳሰብ ላይ ቤዝ ያደረገ ሪስፔክትፉል በሆነ ዲግኒቲን በጠበቀ መልኩ ሜንቴን እንዲያደርግ ማድረግ ነው ይሄንን ባላንስ ማድረግ ካልቻለ ባይ ዘ ዌይ 20%ም ላይ ያለ ወይ 70 ይገባል ወይ 10 ውስጥ ሊገባ ይችላል it's not about merit እንዳልኩ ነው ያንን በጣም ሞቲቬሽን ኢሞሽናል ኢንተለጀንስ የጨመረ ፕላስ ደግሞ ኤክስፐርቲዝ የትምህርት ደረጃ ዝግጅት የጨመረ በኤክስም በዋይም ኳድራንቶች ላይ በጣም በፖዚቲቭ ስትሄድ እነዚህ ነገሮች በእርግጠኝነት ሚስ አታረግ አንዱ ክራይቴሪያ ይሄ ነው 10ን 7ን 20ን አንደርስታንድ ማድረግ መቻል በእኩል አይን አይቶ አብሮ ፋንክሽን ማድረግ መቻል 20% ላይ ያለው 10% ፎል ከሚያደርገው ቲም ጋር አብሮ መስራት ካልቻለ you don't have a strong team ማለት ነው ቲም ፈረሰ ማለት ነው ዛሬ ላይ እኔ ጥበቃዬን ባስቀይመው ነገ ቢዘጋብኝ ቁልፍ ሰብሬ ነው የምገባው ወይ ላልገባ እችላለሁ አይደለ ጥሩ ቆንጆ አሁን እንደዚህ እንዳንተ ስቱዲዮ አይነት ደግሞ ቆንጆ ሴታፕ ምናምን አድርጎ የሚጠብቀኝ የሆነ ሰው ከሌለ
በቃ ምንም ይሄ ፖድካስት እኮ this is also part of a team እኮ ይሄም አንድ የቲም ቅንጅት ነው አይደል የምታያቸው እያንዳንዱ ላይት ማን አለ ካሜራ ሳውንዱ አለ ከባክግራውንድ የሚሰሩ ሰዎች ምናምን አሉ ሶ ይሄ ራሱ ቲም ዳይናሚክስ ነውና ሁሉም ሰው የየራሱ ሮል ስላለው ቲሞች among በነዛ ኳድራንቱስ ፎል የሚያደርጉ ቲም ሜምበሮች ይሄን መረዳት አለባቸው ባይ ዘ ዌይ እዚህ ጋር አንድ ዲስክሌመር መሰጠ ምንድነው 10% ላይ ያለው 20 ውስጥ አይገባም 70 ውስጥ አይገባም እያልኩ አይደለም ቅድም ስለ ዴድ ሎድ ስላወራው ማለት ነው ማብቃት የሚባል ነገር አለ ካፓሲቲ ቢልዲንግ ካምሲን እዚህ ቦታ ላይ ማለት ነው ስለዚህ 10 ያሉትን ወደ 70 እንዲመጡ 70 ያሉትን ወደ 20 እንዲመጡ that's how ኦርጋናይዜሽን ሰስቴን ሊያደርግ የሚችለው ዝም ብሎ ደግሞ በጣም ስታግናንት የሆነ በቃ 20 ላይ ያሉት 20 ናቸው በቃ እንደዛ ሆኖ ነው የሚቀጥሉት ብለ የምትል ከሆነ 20% ላይ ፎል ስታረግ ሰው ማብቃት ካልቻልክ you'll not stay in the 20% see ሰውን ስታበቃ ነው እዛ ፐርሰንቴጅ ውስጥ የምትገባው ማለት ነውና ከዛ አንፃር ይሄንን ሞር እኔ ኃላፊነቱን የምሰጣቸው እኔም እንደ ስታርታፕ ብዙ የሰራሁት ነገር የለም በስታርታፕ ግን ካለኝ ላይፍ ጀርኒ ከቅጥርም ከምንም ከማሰልጠን ምናምን ስትል ዋናው ትልቁ ነገር እኔ ማስቀድመው ምንድነው ይሄንን ነው አንደርስታንድ ማድረግ ክፍተቶች ልዩነቶች እንዳይመጡ እኛ ሰውነን ሁላችንም የተለያየ ኢጎ አለን የሆነ ፖዚሽን ላይ ስንደርስ የሆነ ስልጣን የሆነ ገንዘብ ምናምን ስናገኝ ተፈጥሯዊ ነው የሆነ ነገር ይመጣብናል ያንን ግን መቆጣጠር መቻል ኢሞሽናል ኢንተለጀንስ የሚባለው ነገር ይሄ ነው የስሜት ብልህነት ማለት ነው ያንን ተረድተህ አብረህ ከ20ም ከ10ም ከ70ም መስራት የምትችል ሰው መሆን አለበት ማለት ነው ኢንትረስቲንግ በዛው የእንትኗንም አንሳልኝ የቲም ፎርም ከተደረገ እንቅስቃሴም ከጀመረ በኋላ እንደ አንድ ቲም ሊድ እንደሚያደርግ ከዛም ባሻገር ደግሞ ቲም ውስጥም ኦፕሬት እንደሚያደርግ አካል ለቲም እንቅፋት ሊሆኑ የሚችሉ ወደ ገደል ውስጥ ወደ መክተት የሚያመዝኑና ወደዛ አቅጣጫ የሚመሩ መንገዶችን እንዴት መገንዘብ ያስፈልጋል በምንስ መንገድ ነው ቲሙን ባለበት ዳይናሚክስ ባለበት መልካም ገጽታ ውስጥ መጠበቅ የሚቻለው ተግዳሮቶችንስ እንትናል ምንድነው በመጀመሪያ ያው ቅድም እንዳነሳሁት አይዴንቲፋይ የሚያደርግ አይን ጆሮ ይፈልጋል ኢንቫይሮንመንትን በጣም ስካን ማድረግ ያስፈልጋል ዋትስ ጎን ኦን የሚለውን ነገር በቻልከው መጠን ሪሞትሊም ኦር ባለህበት ኢምፐርሰንም ማስተዋል ያስፈልጋል ሶ ይሄን ስፖት የምታደርገው በምንድነው you have to socialize among team members social gatherings እንዲኖር አንዳንድ የሪትሪት ፕሮግራሞችን ማዘጋጀት የወርክ ላይፍ ባላንሶችን ላይ ያሉ የተለያዩ ትሬኒንጎች አሉ እነሱን ካፓሲቴት በማድረግ ቲም ሜምበሮቻችንን ማብቃት ያስፈልጋል that's how you get to know each and individual team players ማለት ነው ካልሆነ through their managers through their referrals ነው የምታገኘው ወይ በሪፖርት ነው አንተ ጋር የሚደርሰው ወይ በምናምን ነው በጣም የኛው ፓርት ደግሞ አይመጣም ስለዚህ በተቻለ exactly so ምንድነው ዴቭ በተቻለ መጠን ወርደህ ከየትኛው ፐርሰንቴጅ ሬንጅ ላይ ኳድራንት ብትሆን ወርደህ እያንዳንዱ ቲም ጋር what's happening ምንድነው ፊልም የሚያደርገው እኛ ካስቀመጥነው ስትራቴጂክ ጎል አንፃር ወይም ደግሞ ከዴሊቨረብል አንፃር ምን ኮንትሪቢዩትን ያረገ እንደሆነ እንዲሰማው ማወቅ መቻል አለበት ያንን አንተ ነህ የምትነግረው ያ ባለበት ደረጃ ላይ ላያውቀው ይችላል ቅድም ያነሳውለ ማለት ነው እኔ am not trying to compare roles ጽዳትን ጥበቃን ምናምን ኮምፔር እያረኩ አይደለም ሁሉም የተከበረ ሪስፔክትድ የሆነ ዲግኒፋይድ የሆነ ስራ ነው ግን ምንድነው ጥበቃው ለኔ ካምፓኒ ኮንትሪቢዩት የሚያደርገው ምን ያህል ፐርሰንት ነው ለዚህ ስራ ውጤት እኮ እዛ ጋር ያሉት 70% 20% ላይ ያሉት ብቻ እየሰሩ እንዳልሆነ መረዳት መቻል አለበት እሱ ስለዚህ በዛ ነው ሞቲቬሽንን መፍጠር የምትችለውና እያንዳንዱን ቲም ሜምበሮችን በቃ እንደ ሰው መሆን ነው ባይ ዘ ዌይ ሌላ ነገር አይፈልግም በነገራችን ላይ አሁን ትልቁ ችግራችን ምንድነው ሰውነትን የረሳን እንሄድና ሰዎችን እኛም ከሰውነት ወጣ ብለን ወደ በማሽን አስተሳሰብ ውስጥ ለምሳሌ ኮምፒውተር ላይ ቁጭ ብለን የሆነ ነገር ጠይቀን ወይ የሆነ ኤአይ ወዲያው ሲመልስልን የሆነ የሚሰጠን የሚያረካ መልስ ይኖራል ያንን የመጠበቅ ነገር ሰዎችን ልክ እንደ ኤአይ የማየት ነገር እየመጣ ነው ስለዚህ እንደዛ አይደለም ሰው በራሱ ልዩ የሆነ በጣም ረቂቅ የሆነ ፍጡር ነውና ያንን ራሱ አንደርስታንድ ማድረግ መቻል ሮል እንዳለው
እዚህ ቲም ላይ ትልቅ ሮል ኖሮት እየተጫወተ እንደሆነ they need to be told by the founders and each team member ማለት ነው that's how you keep on motivating እና አንዳንዴ ምንድነው ይሄን ማድረግህ የሚረዳህ ለጥያቄ መልስ እንዲሆን ነው ችግሮችም ካሉ በዛው ልክ ስፖት ታረጋለህ ለደጉ ጊዜ ብቻ አይደለም first hand information ይኖርሃል ምክንያቱም ያን ሰው ስታወራው ነው ቬንት የሚያረጋግልህ ይነግርሃል ኦኬ እንደዚህ ነካኔ ኮንትሪቢዩት አደርጋለሁ አይመስለኝም ነበር ሮቦቱን እኮ እንትኑን እኮ ድሮኑን እነሱ የሚሰሩት ይመስለኝ ነበር ለካኔም እየሰራሁ ነው እኔም ሮል አለኝ ኢምፓወር ታረጋዋለህ ገብቷል ካልሆነ ደግሞ in the other way around እንዴ እኔ እኮ እንዲህ ነው የተነገረኝ ይሄ ነው የሚመስለኝ ብሎ ቁጭ ብሎ ይሄን ቲም ውስጥ ሆኖ ሌላ ስራ እየፈለገ ነው እሱ ሌላ ነገር አስፓየር እያደረገ ነው አያርጋ አይደለም ግን እስካለ ደግሞ አንተ ጋር እስካለ አንተ ቲም ውስጥ እስካለ ኮመን ጎል ኮመን ቪዥን ኮመን ሚሽን ሊኖራችሁ ይገባልና ለዛ ኮንትሪቢዩት እንዲያደርግልህ በዚህ መሰረት ወርደህ ስፖት ማድረግ ያስፈልጋል እንዳልኩ ነው አሁንም ዋን ሳይዝ ፊትስ ኦል ስትራቴጂ እና ሬሜዲ ነገር አልሰጥህም ባየኸው ነገር ላይ ግን ታይምሊ የሆነ ነገር አድሬስ ማድረግ ያስፈልጋል ባይ ዘ ዌይ ቲም ላይ ቲምንም ፎርም ስታረግ ሊድም ስታረግ እንደ ስታርታፕ አንዳንዴ እንዳልኩ ነው ሰው መሆን ያስፈልጋል ፕላስ ደግሞ ሰው መሆን ብቻ ሳይሆን የፕሪንሲፕል ሰው መሆን ያስፈልጋል አንተ you need to walk the talk አንተ የሆንክ ነው ሰውን አንዳንዴ ኮች የምታረገው አንተ ያልሆንክ አንተ ፕሪንሲፕሉን እየጣስከ አንተ ማትኖርበትን ነገር ሰዎች እንዲኖሩት ማድረግ የለብህም ሶ ከዛ አንፃር ክፍተቶችን ቢኖሩ አንተም በጣም ሞር እየቀረቡ ሲመጣ ሰው መሆንን እየተረዱ አንዳንድ ማናጀሮች ባይዘው በታች ያለው አሁን ኮርፖሬት ሌቭል ትልቅ ይደርሳል አሁን ይሄ ካምፓኒ ስታርታፕ ካምፓኒ ነገ ያድጋል 10 15 20 100 ምናምን 500 እያለ 1000 ሰራተኛ ይደርሳል ያን ጊዜ አሁን ላይ አብረው የሚሰሩ የነበሩ ፋውንደሮች በጣም ይርቁናል አናገኛቸውም በስልክ ድሮ የምናገኛቸው አብረናቸው ምን ሰራ የነበሩ ሰዎች ይርቃሉ ያ ማለት ችግር አለ ማለት ነው ደሞር ከቲም ሜምበሮች ጋር በተራራከ ቁጥር ደሞን ኢንፎርሜሽን የማይደርስ ከሆነ ደሞር ሪል ታይም ፈርስት ሃንድ የሆነ ኢንፎርሜሽን ቱ ዌይ የሆነ ዋን ሳይድ ስቶሪ ደግሞ አይደለም ቱ ዌይ ኤኒ ፕሮብለም ቢኖርም እዛ ጋር ባሉ ቲም ሜምበሮች ላይ ከሁለቱም መስማት መቻል አለበት ትራያንጉሌት ማድረግ መቻል አለበት ውሳኔ ስትሰጥ ወይም አድቫይስ ስትሰጥ ማስተካከያ ስትሰጥ ደግሞ ከባያዝ የጸዳህ መሆን መቻል አለበት ሶ አንዳንዴ ምንድነው ቲም ሊደር መሆን ልክ እንደ አባት ማለት ነው ወይ እንደ እናት ማለት ነው እናት ለልጆቿ ወይም አባት ለልጆቹ ያለውን ራይ ፍቅር ተግሳጹንም ምክሩንም ምኑንም አንዳንድ ነገሩን ስታይ የፈለገ ቢጨክን አባት ይጨክናል የፈለገ እናት እንደዛ ማለት እህትም ወንድም እንደዛው ነው ስለዚህ አንዳንዴ ቲሞቻችንንም ቲም ሜምበሮቻችንን በዛ መነጽር በዛ አይን ማየት ያስፈልጋልና ከዛ አንፃር ሰውን ባይ ዘ ዌይ ከተረዳኸው ብዙ ችግር አይደለም ዋናው ሰውን በፍቅር መቅረብ ነው አንደርስታንድ ማድረግ ነው ከነ ጉድለቱ አንተም ጉድለት ስላለህ ማለት ነው በስራው ላይ ኤክስፐርት ልትሆን ትችላለህ በሆነ ነገር ላይ ግን ክፍተት አለ ያም ሰው ደግሞ ልክ እንደዛ ነው ስለዚህ ያንን አንደርስታንድ አድርጎ ኮኤግዚስት አድርጎ ትግስተኛ መሆን ውሳኔ አንዳንዴ ምን ይላሉ you have to fire when you have to fire ይላሉ እንትኑ ራሱ ግራም ይገባ ነው ማባረር ባለበት ሰዓት ማባረር አለብህ ማለት ነው ሶ ይሄ ቶለራንስን ምናምን ትንሽ የኛን ደግሞ እንደ ኢትዮጵያዊም ደግሞ የኛንም ባህል አንደርስታንድ ማድረግ አለብህ አመጣጣችን ምናችንን ሁሉ ነገር ኮፒ አይደረግም ባይዘው እያንዳንዱ መጽሐፋውን ትልቁ ስህተት የማየው በራሴ የሚገጠመኝ ማለት ነው የሆነ ቆንጆ መጽሐፍ አነብና ኮፒ ጋር በቃ አዎ the 48 laws of power ይልህና 48ቱን አይሆንም ሴቲንጉ አንደርስታንዲንጉ ማንድ ሴቱ የተለየ ነው አዎ በቃ ያንን ተከትለህ ልክ እንደ ቅዱሳን መጽሐፍቶቻችን በየትኛውም ቤተ እምነት እንደሚሉን የማይቀየር ምናምን ይመስለናል አይደለም የሆነ ሰው ነው እኮ the 48 laws of power ነው የጻፈው ሮበርት ግሪን የሚባል ሰውዬ ማለት ነው እንደኔና እናንተ ዳይትም ሊሆን ይችላል አቤልም ሊሆን ይችላል ስለዚህ የራሱ ክፍተት አለው ስለዚህ እንዲህ አይነት ነገር በሚፈጠርበት ሰዓት አናላይዝ ማድረግና ኮንቴክስቹአላይዝ ማድረግ ይሄ ዝም ብሎ ያገኘነውን ብቻ ማዋጥ አይደለም የተቻለንን ከኛ ጋር ሊሄድ የሚችለውን ነገር አዳፕት እናረጋለን ከኛ ሶሳይቲ ከኛ ካልቸር ከኛ ማይንድ ሴት ከኛ አስተሳሰብ እምነት ባህል ወግ እሴት ከምትለው ነገር እማይሄድ ከሆነ ቶ ድርጅትህን አያሳድግ ችግር የለውም አሁን እኛ ካየስራ ላይ ብዙዎቹ የሚጣሉት በምንድነው እኔ ጋር ይመጣሉ ለአድቫይስ እና አይ በቃ የሆነ እኮ በዓል ነው ብሎኝ ቀረ ይላል ኦፍ ኮርስ እንዴ ያኮ እሴቱ ነው
ያኮ በቃ የሆነ የሚኖርበት ፕሪንሲፕል እኮ ነው። እንዴት ይሄንን እንትን አይ ይሄ ፕሮፌሽናል አይደለም ይሄ እንደዚህ አይደለም። በጣም ያለውን ነባራዊ ሁኔታ መረዳት ያስፈልጋልና አንዳንዴ የሚረዳም ልብ መኖር ያስፈልጋል። የምንኖርበትንም አውድ ባይዘዌ ማወቅ አለብንና ሌሎቹ ዌስተርን ሌሎቹ ሀገራት 48 ሰዓት ምናምን ስለሰሩ ከሳምንት ስለሰሩ አይደለም። የኛ we have our way of doing business ራሱ ነው የቻለ ቴይለርድ የሆነ ኢንዲጂነስ ሆነ አለን። ያችን ባለችን እያስተካከልን ቀስ እያረግን ሼፕ እያረግን ቅድም እንዳልኩ በ5am ታይም ማኔጅመንት ላይ አበሻ ቀጠሮ ምንላት ምናምን በቃ ኢፌክቲቭሊ ብናስተካክል ችግር የለውም። ዛሬም ነገም በዓል ነው ብሎ ሊቀር ይችላል። የራሱ ምናምን ሊኖረው ይችላል አይደለም። በብዛት የሚገርምህ ከ100% ከምታሳልፈው ታይም ውስጥ 20% ብቻ ነው ኢፌክቲቭ ሆነ የምትሰራው። ለድርጅትም ውጤት ደግሞ 20% ነው ኮንትሪቢዩት የሚያደርገው የኤክስፐርቶች እንትን ነው። the rest 80% የምትለው ኮንትሪቢዩት አያረግም አይደለም ግን ሲግኒፊካንት አይደለም። 20%ዋ ግን ኢፌክቲቭሊ የምትሰራባት ናትና ከዛ አንጻር ለማለት ነው ዴቪ። ቴንክ ዩ አቤላ። መጨረሻ በአንዳንድ ቃል የሚመለሱ ጥያቄዎች ላንሳና አጠቃላይ እናደርጋለን። እሺ ለቲም ገዳይ ምንድን ነው? ኢጎ ነው። ኢጎ ምንድን ነው በእኛ በአማርኛ ባክስቴጅ የሚመልስ ኢጎ ምንድን ነው? ትቢት ነው አይደል? ትቢት በደንብ ትምክህት የሚያደርግ ነገር ላይ እናገኝ እንችላለን ግን አይ ቲንክ ወደዛ ይጣጣል። ኢጎ ነው። ኢጎ በጣም በቃ ቶክሲክ ነገር ነው። ቲምን የሚገለው እሱ ነው። ለኔ ነው ባይዘው ነፍስ የሚዘራበት ደግሞ ፔሽንስ ትግስት። ኢንትረስቲንግ አንዳንድ ነገር ምን ይባላል መሰለ ምን ይላሉ መሰለ ሌትስ ስሊፕ ኦቨር ኢት ይላሉ። አየህ አንዳንዴ ነገሮችን በቃ ሰከን ብለህ እንድታስበው ምናምን ያደርጋል። ምክንያቱም በንዴት በምናምን በቁጣ ላይ ምናምን የሚመጡ ኢሞሽኖች ይሄ በኒውሮሎጂስቶች ምናምን የሚነግሩ ምንድነው ወደ አንጎላችን የሚደርሰው ኦክሲጅን ሌቭል ይቀንሳል ይላሉ ስንናደድ ማለት ነው። ስለዚህ ያ ነገር ብሎክ ያደርገዋል። አየህ ምናስበውን ክሊር እንዳይሆን ያደርገዋል። እና አንዳንዴ ሰው ሲናደላል ብሪዝ ይላሉ ተንፍስ ይላሉ ሌላ ነገር ይመስላል ግን አይደለም። you need more oxygen ቶትፉል ሆነ ኢንፎርምድ ዲሲሽን እንድትሰጥና ከዛ አንጻር ፔሽንስ ጥሩ ነው። ትግስት ጥሩ ነው ባይዘው በጣም ጥሩ ነገር ነው። ኢጎ ይገለዋል፣ ትግስት ደግሞ ነፍስ ይዘራበታል። ጥሩ ነጥብ ነው ያነሳልን አቤላ። አንድ ነጥብ ላንሳና በዛው ማጠቃለያ ይሆነናል። እንደ አንድ ቲምን ሊድ እንደሚያደርግ ወይም ቲም እንደሚመራ አካል እንደ ቲም ሊደር አንድ ቲም ሊደር በቲም ውስጥ የሚሰራው የሚገነባው ነገር እየሰራ መሆኑን ወይም ደግሞ አለመስራቱን በምን ይረዳል? ወይ ቲሙን እያለማው ነው ወይስ እየገደለው ነው የሚለውንስ እንዴት እንደ አንድ ቲም ሊደርስ መገንዘብ ይችላል? እንዴት ያየዋል? ጥሩ ሶ ኢን ማይ ኦፒኒየን እኔ ከምጠቀምበት አንዱ ስልት ምንድነው ኢንዲኬተርስ ናቸው። ባይ ዘ ዌይ ዲስ አር ዘ ኢንዲኬተርስ ሞር ኦፍ ሞኒተሪንግ ኤንድ ኢቫሉዌሽን ቱሎች ናቸውና የመጀመሪያ ኢንዲኬተር ምንድነው አንተ አይደለህም ጥሩ እየሰራህ እንደሆነ የምታውቀው ውጤቱ ነው። it's the result oriented መሆን መቻል አለብህ። ለምሳሌ በጣም የሚወደድ አለቃ ወይ የሚወደድ ቲም ሊደር ሊሆን ይችላል ግን የሚፈለገውን ዴሊቨረብል ካላመጣ ምን ትርጉም አለው? ገብቷል? if you want to make everybody happy you have to sell ice cream ይላሉ አይደለም። when it comes to business ያ ቢዝነስ የተቋቋመበት ኮር ዓላማ አለው። in terms of finance in terms of profit revenue ምናምን ጀነሬት የሚያደርገው የሆነ ያስቀመጣቸው ቁጥሮች አሉ። ከዛ ታርጌት አንጻር አንተ ሪዘልት ኦሪየንትድ ነህ ወይ የሚለው ነገር ከውጤት አንጻር ማለት ነው። አንዱ እሱ ነው ኢንዲኬተሩ የሚያሳይ ድርጅቱ እያደገ ነው፣ ድርጅቱ ትርፋማ ነው፣ ውጤት እያመጣ ነው፣ ተፈላጊ እየሆነ ነው። ያ ይናገራል። ያን ግን በባሌም በቦሌም እንግዲህ ባራዳ ቋንቋ ነገር ሊመጣ ይችላል። እዛ ጋር በጣም አሁን ያልኩን ቅድም ስናነሳቸው የነበሩትን ነገሮች ሳይከተል በጣም አውቶክራት ሆኖ ወይም በጣም የሆነ ሌዜፌር ሆኖ የሊደርሺፕ እንትኖች ናቸው። ቲም ሊደር ማለት ሊደር ነው ባይ ዘ ዌይ እና በዛ ስታይል ተከትሎ ሊያመጣው ይችላል። ሪዛልት ኦሪየንትድ ሊሆን ይችላል፣ ፕሮፊታብል ሊሆን ይችላል። when it comes to ግን ቲም ማኔጅመንት እና ሪቴንሽን
ያ ሰውዬ ሜቢ ቲሙን እየጎዳ ቲሙን እየበተነ ሊሆን ይችላል ድርጅቱን ትርፋማ የሚያደርገው። ሶ ዴር ካምስ ዘ ኩዌስችን ኦፍ ሰስተናብሊቲ ማለት ነው። ውጤታማ አይሆንም። ሶ ዘ አደር ኢንዲኬተር ግን ምንድን ነው? አብረው የሚሰሩ ሰዎች ናቸው። አብረው የሚሰሩ ሰዎች ደስተኛ ናቸው ወይ ነው ባንተ። ይሄን ዩ ሃቭ ቱ ቼክ። ባንተ ነው ያልኩ። በደሞዙ ላይ ሆኑ ይችላሉ። ኢትስ ኖት ዮር ፕሮብለም። ገባ? ኢትስ ካፓሲቲ ነው መክፈል የምትችለው ያለ ሊሆን ይችላል። ግን ሰዎችን እንዳልኩ ነው በብዙ አይነት በተለይ ቲሞችን አብረ ስትሰራ አብረ የጋራ ቪዥን ሚሽን መቅረጽ እንዲችሉ ካረክ ይሄን ማይንድ ሴት አይምሯቸው እስከ ከተትክ አንዳንዴ ብዙ ስራ እኮ በቮለንተር የሚሰራ ስራ አለ። እኔ ነግሬያለሁ። እኔ ብዙ ስራ ቮለንተር ሆኜ ሰርቻለሁ። ብዙ አሁንም ድረስ ሰራለሁ የተለያዩ ተቋማት ላይ ማለት ነው። ገብቷል? ለምን? ፓሽኔ ስለሆነ ያንን ስሜት ያንን ሀሳብ ስለገዛሁት ይጠቅመኛል ብዬ ስላልኩ ማለት ነው። ሶ ከሞኔታሪ ቫሊዩ ባለፈ እንደ ቲም ሊደር ሰዎች አንተን በምትሰራው ስራ አንተን ደስተኛ እንደሆኑ በዛ ስራ ከአንተ ጋር በመስራታቸው ቼክ ማድረግ አለብን። በአንድም ይሁን በሌላ መልኩ ደስተኛ ካልሆኑ በእርግጠኝነት ነው ምልህ ዴር ሉኪንግ ፎር ኦፖርቹኒቲ አንተ ጋር ያሉ ይመስልሃል እንጂ አይደሉም። ይሄ ድሮ ትምህርት ቤት ስንባል ቦዲ ፕሬዘንት ማይንድ አብሰንት እንደሚሉን ማለት ነው። ይመስልሃል እንጂ ጊዜ ነው የሚጠብቁልህ። ያ ደግሞ ትልቅ ሪስክ ነው። ድርጅትን ቶፕ ዳውን ስትራክቸሩን ሊያፈርስብህ ይችላል። ኮር ሜምበሮችን ሊለቁብህ ይችላሉ። ክሪቲካል የሆነ ስራውን የሚሰሩልህ ማለት ነው። እና ከዛ አንጻር ቫሊዴሽን መጠየቅ እንዳልኩ ነው። ወረድ ብሎ ያቺ አብሮ ሶሻል ጋደሪንጓ ከቲም ጋር አብሮ ተግባብቶ በቻልነው መጠን ያው ሰውነን ኢጓችንን እንደው በጣም ቶን ዳውን አድርገን አሸንፈን ባይሆንም ተረድተን ኢጎ እንዳለብን ተረድተን አትሊስት ተቀብለን ከሰዎች ጋር ከቲም ሜምበሮቻችን ጋር ኢንፎርሜሽን ሼር ብናረግ አብረን ብዙ ሪትሪት ልንወጣ እንችላለን። የተለያዩ ሶሻል ጋደሪንጎች አሉ አብረን ልንሰበሰብባቸው የምንችላቸው። አንተ የሆነ ቲም ሜምበርን እኮ ኦፊስ ላይ ጠርተህ ወይም የሆነ ቀን እስቲ ና ሻይ ጠጣ ቡና እንጠጣ ብልሃት ልታወራ ትችላለህ። ከስራ ውጭ ያለን ነገር ማውራት ጥሩ ነው። ፐርሰናል ላይፍንም ማውራት ሰዎች ሞር ሴንቲመንታል ቫልዩ የሚኖራቸው ከስራው ባለፈ ስለ ህይወታቸው ስትረዳ ነው። ስለ ህይወታቸው ስታስብ ነው። ስለ ህይወታቸው ኤምፓቲ የሚባለው ነገር ሲኖርህ ማለት ነው። በእነሱ ጫማ ውስጥ መቆም ስትችል ያ አንደርስታንዲንግ በጣም ላንተ ይጠቅማል እንደ ሊደር ማለት ነው። ሶ በቃ ከስራውን ባለፈ ታውቋቸዋለህ። ሪሊ አንተም ሴም ቲንግ ያውቁሃል። ያን ስልህ ግን ፕሪንሲፕል ይጣሳል ማለት አይደለም። ፕሪንሲፕል ኢዝ ፕሪንሲፕል እንዳለ ነው። ኮል ፒራል ስለሆነ ለተቋሙ ማለት ነው። እና ዲስ አር ማይ አድቫይስ። ቴንክ ዩ አቤላ፣ በጣም ጥሩ ጊዜ ነው የነበረን። አይ ቲንክ እኔ ጋር ለራሱ ብዙ የቀሩ ነገሮች አሉ እየጻፍኩኝ ነበርና አይ ቲንክ ከቅድም ጀምሮ ስናነሳቸው የነበሩ ቲምህን የተሻለ ውጤታማ እንዲሆን ዘለቄታ ያለው ከግንባታው እስከ ሂደቱና ጉዞ መዳረሻው ድረስ መልካምና የተቃና እንዲሆን ሪሶርስ፣ ፕሪንሲፕል፣ መርህ ከዛም በላይ ደግሞ ሰው መሆን አይ ቲንክ ትልቁ ክፍል ይመስለኛል። ሰው መሆን። ቴንክ ዩ አቤላ፣ በጣም መልካም ጊዜ ነው የነበረን። ጥሪያችን አክብረህ ስለተገኘ እጅግ አመሰግናለሁ። በኢንሳይትስ አንፕለግድ ስም ተመልካቾቻችንም የዚህ የቲም ፎርሜሽን ላይ መሰረት ያደረገው የኢንሳይትስ አንፕለግድ ሰከንድ ኤፒሶድ በዚህ ተቋጭቷል። ቀጣይ እስከምንገናኝ መልካም ጊዜ። ቴንክ ዩ። እኔም አመሰግናለሁ።